ዮባዬ በጣም ደስ ብሎኛል ስሰማ። እዮ በቀደም ቄሲስ ጋር ስሰማ ነበርና ስለ ሊቀ ካህን ያወራኸው ተመችቶኛል። መጽሐፍ ቅዱሳዊ ነው። በርታ። በደንብ ጽፌል ነበር ጸልይልሃለሁ ብዬ ደስ ብሎኛል። አሁንም የተናገርከው እንዲህ ነው። ይሄን ሌላውን ብታስተምር የእውነት አንተም ከአስተምሮ ጋር ወይ ከፕሮቴስታንት ጋር ላለው ሳይሆን ከልብ አምነህ ለዚህ ሰሬንደር ካረክ ለዚህ ቃል ብፁዕ ነህ እላለሁ። ያው እኔ ኦርቶዶክስ ድኗል ብዬ አላስብም፣ ግን እንዲህ ካልክ አንተን ይሄን ካመንክ ሰው ኦርቶዶክስ ወይ ፕሮቴስታንት በሆነ ሳይሆን ይሄ እውነት ካመነ ይድናል ብዬ ስለማስብ ይሄን እውነት ከአንተ አይቻለሁ። እውነት ለመናገር እግዚአብሔር ያበርታ፣ በዚህም ነው እውነት ያሳድግ ልልህ እወዳለሁ። የት ቸርች ነህ? አባልነቴ ነው ሙሉ ወንጌል። ሙሉ ወንጌል። እሺ፣ በሙሉ ወንጌል ትምህርት መሰረት ሰው ለመዳን ምንድነው ማድረግ ያለበት? በክርስቶስ ኢየሱስ ማመን። በክርስቶስ ኢየሱስ ማመን ብቻ ነው ወይስ? ያ አሜን። በክርስቶስ ኢየሱስ ማመን ነው የመጀመሪያው። ሰው ድነት ቅድም አንተም ስገልጸው የነበረው አለ። ለድነት የሰው የእግዚአብሔርን ጽድቅ የሚያገኘው በክርስቶስ ኢየሱስ ብቻ ነው። ድነት ያገኘ ሰው ደግሞ በበሩ ክርስቶስ በር ነው። ኦል ጂሰሶችን ታውቃቸዋለህ? ያ ሐዋርያት የሚሉትን በኢየሱስ ክርስቶስ እናምናለን ይላሉ። ስለዚህ ድነዋል? በክርስቶስ ኢየሱስ አያምነው። ያምናሉ? አያምነው። አብ ነው የሚሉት ራሱ የአባዲ ማን ይሉታል? አይደለም ማን ያነሳውት? እናምናለን ይላሉ። በክርስቶስ ኢየሱስ እናምናለን። በክርስቶስ ኢየሱስ ስታወራቸው ጂሰስ የስም መመሳሰል ማንም መልአክ ነኝ ሊል ይችላል። ጥያቄን ተረዳ እንዴ። ኦሊጂነስ አልዳኑ በፍጹም መዳን አይደለም፣ ከሃዲያን ናቸው። ወደ እውነት መንገድም አልተጠጋጉም። እሺ ቆይ የኔ መጀመሪያ የጠየቅኩ ምን ነበር መሰለ? አንድ ሰው ለመዳን ምን ማድረግ አለበት ብዬ ስለ በቃ በክርስቶስ ኢየሱስ ማመን አልከኝ። ብቻ ነው ወይ ስለ አዎ ብለህ እሱኑ ደገምክልኝ። አዎ በክርስቶስ ኢየሱስ ማመን ነው አልከኝ። እንደዛ ከሆነ ኦል ጂሰሶች እናምናለን ይላሉ። ስለዚህ ድነዋል ወይስ አልዳኑም አልኩ። አይ እነሱ እኮ ኢየሱስን አብ ነው ይላሉ አልክ። እሱ ቀጥሎ ያለ ትምህርት ነው። ኢየሱስን ማን ይሉታል ብዬ በጠይቅህና ይህን ብትመልስልኝ እሺ። እኔ ጠየቅኩ ግን እናምናለን ማለታቸውን ይዤ አንተም ለመዳን ማመናቸውን የሚያስፈልገው ስላልከኝ ድነዋል ወይ ስል አይ አልዳኑም አልከኝ። ስለዚህ ከማመን ባለፈ ምን አመኑ የሚለው መሰረታዊ ነገር ነው ማለት ነው አይደል? ያ የሚያምኑበት እናምናለን ያለ ሁሉ አማኝ እንዳልሆነ እኮ መጽሐፍ ቅዱስ ይናገራል። ማንን ነው የምታምነው የሚለው በጣም መሰረታዊ ነው። እስማማለሁ። እሺ የክርስቶስ ትምህርትስ ለመዳን አስፈላጊ ነው? የክርስቶስ ትምህርት በትክክል ክርስቶስ ነው የሚያድነው ስንል እኮ ትክክለኛውን ክርስቶስ መሆን አለበት ያድናል ያልከው እንጂ አብዮቱ የሆነ ምናምን እነሱ የሚሉት ከድንግል ማርያም የተወለደ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስን ሳይሆን ከአብ የተላከውን ሳይሆን ራሱን አብ ነው የሚሉ የኢየሱስን ኢቭን ኤግዚስተንሱን የሳቱና የካዱ ናቸው። በስም ደስ የሚል ይመስላል። ስሞች ችግር የለውም። ሐዋርያት ነው ስማቸው የሚለው የሐዋርያት ትምህርት የሚከዱ ናቸው። እሺ ስለዚህ ለመዳን እምነታቸው ፕላስ ደግሞ ምን አመኑ የሚለው ፕላስ ደግሞ ትምህርታቸው የክርስቶስ ትምህርት ነው ወይ የሚለው መሰረታዊ ነው የሚለው ላይ ተስማማን ማለት ነው አይደል? ፕላስ ተደምሮ ሳይሆን ለምሳሌ አንድ ሰው በሚያምነው እምነት ምን አይነት እምነት ነው ነው። ለምሳሌ አሁን እኔ ለአንድ ህንድ ቢሮ ስመሰክርላቸው አይ ዊል አድ ጂሰስ አለኝ አሉኝ ብዙ አማልክቶች ነው ወዲስ አይ ዊል አድ አለኝ። ያንሳለ ኦኬ ጸልዬለት ተቀበልኩት ስላለ አይድንም። ምን አይነት እምነት ነው? እምነት ላይ ፕላስ ትላለህ እኮ አይደለም ያልኩህ። ኦኬ ያልኩ እምነት የምታምነው ነገር ራሱ ምንድነው? ከዛ ደግሞ የምታምነው ነገር ለምሳሌ ኢየሱስን አምናለሁ ስትል የምታምነው ራሱ እምነቱ ምንድነው? ምን ላይ ነው የቆመው እምነቱ የሚለውና የምታምነው እምነት የክርስቶስ ትምህርት ነው አይደለም የሚለው ድህነት ላይ አስተዋጽኦ አለው ወይ ነው እንጂ እንትን ጨመረ እንትንንም ጨመረ ምናምን ነው ማለት አይደለም። እሺ ለማንኛውም በክርስቶስ ትምህርት የሌላ አምላክ የለውም አይደል? እስማማለሁ። አሁን ያልከው ላይ ትክክለኛውን ኢየሱስ በጤናማ መልኩ መጽሐፍ ቅዱስ የሚለውን ኢየሱስን ካልሆነ የሚያምነው ወይ ኢየሱስ ላይ ተዛባ ክርስቶሎጂ ካለው በኢየሱስ አምናለሁ ስላለ ብቻ ያምናል አይደለም። አምናለሁ የሚል ብዙ እኮ የማያምኑ እንዳሉ ያስታውቃል። ምንም ስላልን አይደለም። ድነት ከእግዚአብሔር ዘንድ ነው ያለው።
እሺ ማማለው ኢዮብ እሺ ለምሳሌ የክርስቶስ ትምህርት ናቸው ነው ብለው ከሚያምኑ ፕሮቴስታንቶች ውስጥ አንዱን ላንሳለህና ያው ልጅሰሶችንም ካነሳን አይቀር ትንሽ ከቤቱም ብናነሳ ክፉ አይሆንማ። ኢዮብ ኦሊጂሰሶችን ብናነሳው እኔ ከኦሊጂሰሶች ይልቅ ለክርስትና ቅርብ ነው ምለው እኔ ከማምነው ኦርቶዶክስ ለምሳሌ ከማምነው እምነቴም ለክርስትና ቅርብ ነው ምለው ኦርቶዶክስን ነው ከኦሊጂሰስ ይልቅ። ኦሊጂሰስ ጭራሽ በስላሴ የማያምኑ ጭራሽ እኔ እንደውም ሙስሊም ሁሉ ሊቀርብ ይችላል ነው ማለት ሙስሊም አትሊስት ፕሮፌት ነው ይላሉ ኢየሱስን ነብይ ጌታ አይደለም ይላሉ። አሁን መረጃው የለኝም እንጂ የሆነ ጊዜ የካውንስል አባል የነበሩ ሰው ስላሴን የማያምኑ እንደነበሩ ፕሮቴስታንቶችም ሲናገሩ ሰምቻለሁ። ለማንኛውም ፕሮቴስታንቶች ብዙ የኦሊጂሰሶች አሁንም ፓስተሮች ኦሊጂሰሶች አሁን አለ አንድ ቪዲዮ ቆርጦን የተናገርኩት ጋር የሚያደርጉ አንዳንድ ሰው መንፈስ ነው የሚሉ ከነሱ ትምህርት የማይለዩ ምናምን ፕሮቴስታንት ውስጥ ሊኖሩ ይችላሉ። በጣም ብዙ ነገር ነው። እሺ በቃ ስለዚህ ከሃዲያንም አሉበት ያልከኝ አንተ ነህ፣ እኔ አላልኩም። እሺ ወደ ዋናው ነጥቤ ስመጣ የክርስቶስ ዲፌንድ ማድረግ ስላልሆነ እውነቱን ነው የምናገረው። አዎ አሉበት፣ እውነቱን ነው የምናገረው። እሺ የክርስቶስ ትምህርት ነው ብለው ሉትራኖች ለመዳን ሰው የግዴታ መጠመቅ አለበት ይላሉ። የክርስቶስ ትምህርት ነው አይደለም? ይሄ አይደለም። እሺ የክርስቶስ ትምህርት አይደለም። ስለዚህ ሉትራኖች አምላክ የላቸውም ማለት እንችላለን፣ ምክንያቱም በክርስቶስ ትምህርት የሌለ አምላክ የለውም ስለሚል ልንለው አንችልም። ለምን እንደሆነ ልንገርህ። አይ ቆይ የክርስቶስ ትምህርት አይደለም አልከኝ። በክርስቶስ ትምህርት የሌለ ደግሞ አምላክ የለውም የሚለው መጽሐፍ ነው። ስለዚህ ምን መሰለህ ልልህ የፈለግኩት ዋናው የክርስቶስ ትምህርት ምንድን ነው? ኢየሱስ ስለ ጥምቀት አይደለም ያስተማረው። ስለዚህ ስለ ጥምቀት ላይ ያሉ ነገሮች ላይ ኢየሱስ ስለ ጥምቀት አላስተማረም። ኢየሱስ ስለ ጥምቀት አላስተማረም ማለት ስለ ምግብም ተናግሮ ሊሆን ይችላል። ኢየሱስ ዋናው የኢየሱስ ትምህርት ምንድን ነው? ኮርነር የሚያደርገው ምን ላይ ነው? ዮሐንስ እንዳለው እኔ በውሃ አጠምቃቸዋለሁ እርሱ በመንፈስ ቅዱስ ያጠምቃቸዋል። የኢየሱስን እያወራን ነው። ዮሐንስን እንመጣበታለን። ኢየሱስ ስለ ጥምቀት አስተምሯል ወይስ አላስተማረም? ከውሃ ጥምቀት ከምናምን ተገናኘ ሳይሆን ከመንፈስ ጥምቀት ጋር ነው የክርስቶስ ዮሐንስ እንዳለው። እሺ ማርቆስ 16 ላይ ያመነ የተጠመቀም ኦኬ ቀጥልኝ። ማን ነው ይሄን ያለው? ቀጥልኝ አንተ ሐሳብህን ምንም ተቀበላላ ተቀበለም በለኝ እንጂ ችግር የለም። አይ አለልህ ምን ልልህ እንደሆነ እኮ አልተናገርኩም። ያለው ግን ማን ነው የኔ ጥያቄ ገና። ያ ክርስቶስ ኢየሱስ ነው። ጎበዝ። ክርስቶስ ኢየሱስ ስለ ጥምቀት አስተምሯል። እዚህ ጋር ያመነ የተጠመቀም ይድናል አለ። የተጠመቀ ያለው የውሃ ጥምቀት ነው ወይስ ሌላ ጥምቀት? እንትኑ ማየት አለብን። ምንድነው ሙሉን አንብበን አሁን እንደዚህ ብንል አንተ የሆነ ነገር ትላለህ፣ እኔ እንደዛ ያለው ችግር የለውም። እናንብበው ሙሉን በትክክል አንበን ማየት አለብን። ዋናው ነገር ምንድነው? ያመነም የተጠመቀም ቆይ ይድናል ካለ በኋላ ቀጥሎ ያለው ለምን አላነበብከውም? አረ ሙሉን እናነበዋለን። ያላመነ ግን ይፈረድበታል ነው የሚለው። እናውቃለን። ያላመነና ያልተጠመቀ ግን አላለም። ለምን ፌር እናንብበው ነው። አረ እንዴ እኔ ኢዮብ የምሰል አሁን እዚህ ላይ ክርክር ላይ ዌስት ባናረግ ነው። እኔ በጥምቀት አምናለሁ። ክርስቲያን ሁሉ መጠመቅ አለበት ብዬ አምናለሁ። አስፈላጊ አይመስለኝም። አንዴ ወዳጄ አንዴ ምን እያልኩ እንደሆነ ሳሰመኝ የራስን ረጅም እያወራህ ነውና ጊዜም ከምናባክን ምናልባት ያልጠየቅኩን አውርተህ አንተም ጊዜን ከምታባክን መጀመሪያ ምን እያልኩ እንደሆነ ስማ። ኢየሱስ የተናገረው የውሃ ጥምቀትን አይደለም ስላልከኝ እዚህ ክፍል ላይ ይሄ ጥምቀት የምን ጥምቀት ነው ብዬ ስጠይቅ ሙሉን እናየው ስላልከኝ ሙሉን አነብልሃለሁ። የምን ጥምቀት ነው የሚለውን ጥያቄም ትመልሳለህ ማለት ነው። ያው ዝም ብለን አናልፈውም። እሺ ማርቆስ ወንጌል ከምዕራፍ 1 ከቁጥር 1 ጀምርልህ። ምዕራፍ 16 ስለኛል። ኦኬ እሺ ደስ ስላለ እኔም ደስ ይለኛል። አንዴ ልክፈት።
በትልቁኝና ኢዮብንም በትልቁ አድርጊ። ሁለታችሁ በትልቁ ኢዮብን አድርጊ። እኔማ ተማሪ ነኝ። አልቻልኩበትም ብታይ እኔም አዲስ ላይቭ ስትሪመር ነኝ። በቃ እሱ ኢዮብን በትልቁ አድርጊ። እኛ ሁላችን በትንሹ አልቻልኩበትም። ቴንክ ዩ ወይ ሆኖ ነበራል። ኔትወርክ ሞዴሬተሮች እስኪ ከቻላችሁ ኢዮብን ማንም ይቀይረው። ሞዴሬተሮች ተውን ይላል ጋር አውቄበታል። ነገራችን ላይ አዲስ ክርስቲያን የመማር ነው ፈልጉ። እሺ ካሜራ ልክፈትልህና አብረን እንድናነብ። እኔ እዚህ ጋርም መጽሐፍ ቅዱስ ልከፍት ይችላል። ማርቆስ 16 ነው። ማንበብ ትችላለህ? ፊት ለፊት እኔም እዚህ ጋር አነባለሁ። ኦኬ አንብበው። እሺ ላነብልህ። ከምዕራፍ 1 ነው ማነው ከቁጥር 1 ነው የምንጀምረው? ደስ ይለኛል። አሪፍ ቀስ ያልክ አንብበው። እሺ የማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብም እናት ማርያም፣ ሰሎሜም መጥተው ሊቀበሉት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር። ድንጋዩም እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባለው እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱም ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማችኋል፣ እንደነገርኳችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዟቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጥ ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከ። ከሳምንቱ በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከእርሱ ጋር ሆነው ለነበሩ ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑ። ከዚህም በኋላ ከእነርሱ ለሁለቱ ወደ ባላገር ሲሄዱ በመንገድ በሌላ መልክ ተገለጠ። እነርሱም ሄደው ለሌሎች አወሩ፣ እነዚያም ደግሞ አላመኗቸውም። ኋላም በማዕድ ተቀምጠው ሳለ ለ11ዱ ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውን የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያመኑትም እነዚያ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡም አይጎዳቸውም። እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስ ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሰራ ነበር። በሚከተሉትም ምልክቶች ቃሉን ያጸና ነበረ ይላል። ሰማኝ? Yes. እሺ ቴንክ ዩ ሶ ማች ዮቢ። እሺ እዚህ ጋር ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ሐረግ ላይ ጥምቀት የተባለው የውሃ ጥምቀት ነው? የምን ጥምቀት ነው? የውሃ ጥምቀት ሊሆን ይችላል። ኖ ወሪስ ሊሆን ይችላል ነው ወይስ ነው?
ጥምቀት ነው የሚለው። ጥምቀት በተለያየ ቦታ ላይ በክርስቶስ የክርስቶስ የመንፈስ ቅዱስ ጥምቀትም አለ፣ የውሃ ጥምቀትም አለ በመጽሐፍ ቅዱስ ላይ። ኤክስፕሊሲትሊ ይሄን አላለም፣ ግን ጥምቀት ነው። የመንፈስ ቅዱስ ጥምቀትም የውሃ ጥምቀትም ሊሆን ይችላል። ግን የውሃ ጥምቀትም ብትለኝ ዲስአግሪ አላረግም። ኖ ወሪስ እስማማለሁ። እሺ እስከዛሬ ግን ምን ብለህ ነበር የተቀበልከው? እስማማለሁ። እኔ ሁለቱም ያስኬደኛል። ብዙም እንትን ስለሌለ እኔ በመንፈስ ቅዱስም ጥምቀት በውሃም ጥምቀት አምናለሁ። ስለዚህ ምንም ችግር የለውም። ኦኬ ችግር ከሌለው የሚድነው ምን ያደረገ ነው የሚለው ክፍሉ? ያመነ የተጠመቀ። ስለዚህ ለመዳን ምን ያስፈልጋል? ማመን፣ መጠመቅ፣ መኖር። ያ ስለዚህ ለመዳን ማመን እና መጠመቅ ያስፈልጋል ማለት ነው። ያስ ለመዳን ነው ያልከኝ አይደል? ያ አሜን። የስ እሺ እስኪ ከቸርች የእምነት መግለጫ ላይ ጥምቀት ለመዳን አሁን ቸርችን ወክዬ አይደለም የተናገርኩት ያለሁት ቸርችን ወክዬ አይደለም የተናገርኩት ያለሁት። ስለዚህ እዚህ ጋር ለምሳሌ ምንድነው እኔ ለምሳሌ ይሄን ስልህ እንደዚሁ ለምሳሌ ያላመነ እኔ ሰው ማመን አለበት መጠመቅ አለበት ብዬ አምናለሁ ለመዳን። አዎ ምንም ጥርጥር የለውም። ምንድነው የምትለው? ጥምቀትን ለመዳን ወይም ለመዳን እምነትና ጥምቀት ነው የምትለው ወይስ እምነት ብቻ? ምንም ለመዳን ሰው አምኖ መጠመቅ አለበት ብላ የምታስተምረው ግን ለመዳን ሰው ግን ሰው ግን አምኖ ባይጠመቅስ ሲለኝ ካመነ ይድናል ብለን ነው የምናስተምረው። ልክ መጽሐፍ ቅዱስ እንደሚል አሁን ምን አለ? ያላመነ ግን ይፈረድበታል አለ። ያልተጠመቀ አለ። ፐርፐዝሊ ነው ጌታዬ ነው ያለው። ያመነ አለ መጠመቅ ምልክት ነው። ያመኑ ሰዎች ይጠመቃሉ፣ መስት ነው። አዎ ያመነ የተጠመቀ አለ ይድናል አለ። ያላመነ ግን ይፈረድበታል አለ። ያልተጠመቀ አለ። ፐርፐዝሊ ነው ይሄን ያለው። ያለ ነው። ሰው አምኖ ባይጠመቅ አይሞትም አይጠፋም ነው የምንለው እንጂ ለጥምቀት አያስፈልግም አላለም። ጥምቀት አስፈላጊ ነው። ሰው አምኖ ጥምቀት መገለጫ ነው ብለን ነው የምናስበው። ሳይን ነው። እሺ ቆሮንቶስ ላይ እንደሚያስተምረው አንዴ ቆይ እሺ እየተደማመጥን መገለጫ የሚለውን እንዳትረሳ ታሳየኛለህ ከመጽሐፍ ቅዱስ። እሺ የመንፈስ ቅዱስ ጥምቀት ከሆነ አንዴ የመንፈስ ቅዱስ በኋያዘው ችግር የለውም። በኋያዘው ኖ ወሪስ በኋያዘው አንዴ ቆይ ሁለቱም ቢሆን ችግር የለብኝም ስላልክ አንዴ ግን በመንፈስ ቅዱስ ካልተጠመቀ ሊድን ይችላል ሰው? ይሄን ቶፒክ እንጨርስ መጀመሪያ። እሺ ምክንያቱም ባይጠመቅም ችግር የለውም ዋናው ማመን ነው። ምክንያቱም ያልተጠመቀ ይፈረድበታል ስለማይል ስላልከኝ ይሄን ቶፒክ እንጨርስ። ሰው ሲያምን ቅዱስ ጥምቀት የሚለውን ውሃ በላው ነው የሚሆነው። እሺ ችግር የለውም። ሰው ሲያምን ዮብ የመሰለ ሰው ሲያምን የቸርችን የእምነት መግለጫ ሳይን ስለዚህ ስለ ጥምቀትና ድህን እምነት የተነገረበት አላስኩም። ሌላ ቀን ሊይዝ ይችላል። አሁን የት ቸርች ነበር ያልከኝ? ሙሉ ወንጌል። እሺ አንዴ የሙሉ ወንጌል ላምጣና ሙሉን ከፍተና ነበዋለን። አሁን ምን ችግር አለው? አንድ ምዕራፍ አንብበናል እኮ መጽሐፍ ቅዱስ ላይ። ኦኬ አይ አንድ ምዕራፍ አናገኘውም ብዬ ነው እንግዲህ የቱ ጋር እንግዲህ በደንብ ይሄ የሰው ልጅ እምነት ምንድነው ሁሉንም ማጥናት ያስፈልጋል ሙሉ ለመረዳት ብዬ ነው። ከፈለክ ግን አውጣው። እኔ ምንም እንትን አይለኝም። ግን እኔ አንደኛ ቤተክርስቲያንንም ወክዬ ሳይሆን የመጣሁት ራሴን ወክዬ እንደ አንድ መጽሐፍ ቅዱስ ተማሪ መጽሐፍ ቅዱስ እንደሚያጠና እግዚአብሔር እንደሚወድ ዳግም እንደተወለደ እንደ እግዚአብሔር ልጅ ወንጌልንም ልናገር ያለውንም ለመስማት ሰዎችም እንዲህ እንትን ለማለት ከዛ አንግል ነው እንጂ ከእንትን አይደለም። ይሄ ክፍልን ወስደን ደግሞ ከሌላው ከመጽሐፍ ቅዱስ ክፍል ጋር መጋጨትም የለበትም። መጽሐፍ ቅዱስ ጠቅላላው ሰው ያመነ ይድናል ያላመነ ይፈረድበታል ነው የሚለው። አይጋጭም እርስ በርሱ መጽሐፍ ቅዱስ አንድ ቃል መዘናውታ። ኧረ ቆይ አንዴ ስለ መጽሐፍ ቅዱስ አልነበረም። ስለ ቸርች የእምነት መግለጫ ነው። አሁን መጽሐፍ ቅዱስ ከመጽሐፍ ቅዱስ ያልን ያስመስል ለዛ መልስ አትስጥና እኔ አንተ ሙሉ ወንጌልን ዲፌንድ ላደርግ አልመጣሁም ራሴ። እሺ ችግር የለውም። እሺ ስማኝ አንዴ። ያው አሁን ያወራው ቅድም የነገርከን ከሙሉ ወንጌል ጋር በጣም የተለያየ ነው። ምክንያቱም የሙሉ ወንጌልንም የመሰረተ ክርስቶስንም እንዲሁም ደግሞ የመካነ ኢየሱስንም የእምነት መግለጫ ማሳየት እንችላለን። ሶስት አይነት
ሐሳብ አለ ጥምቀት ላይ። ምንም አይነት በረከት የለውም የሚል አለ። አይ በረከት አለው ለድነት አይደለም የሚል አለ። ደግሞ ለድነት ነው፣ ለኃጢአት ስርየት ነው፣ ለዳግም ውልደት ነው የሚል አለ። አሁን ሶስቱ የጠቀስኳቸው ቤተ እምነቶች ማለት ነው። ለማንኛውም እኔ ዳግም የተወለድኩ ስላልክ ለምሳሌ ቅድም ያነሳውልህን ስላልመለስክልኝ በዛው እንድትመልስልኝ፣ ሉትራኖች ዳግም ለመወለድ ሰው መጠመቅ አለበት ይሉና የዮሐንስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ ቃል በቃል ተቀብለው ዳግም ለመወለድ ከውሃና ከመንፈስ በውሃና በመንፈስ መጠመቅ አለበት ይላሉ። ይሄ የክርስቶስ ትምህርት ነው ወይስ አይደለም? ዮቢ ቶፒካችን በጣም እንትን እያደረገን ስለሆነ እዚህ ጋር ሊሚት አድርገነው እናውራ። እምነት የእግዚአብሔር ድነት የሚገኘው ሰው አምኖ መጠመቅ አለበት የሚለው እስማማለሁ ብያለሁ። አምኖ ግን ባይጠመቅ በማመን የእግዚአብሔር ልጅ የሚኮነው ዳግም ሰው የሚወለደው በማመን ነው። በማመን ብቻ ነው መጽሐፍ ቅዱስ የሚናገረው። እምነት ብቻ በማመን ብቻ ነው የሚለውን አሳይ። ሐዋርያት ሥራ 16:31 አውጣ። እሺ ሐዋርያት ሥራ 16 ሐዋርያቶች ቀጥታ ያሉትም ማለት ነው። ይሄ ላላመነ ሰው እድን ዘንድ ምን ማድረግ ይገባኛል ብሎ ጠየቀ። 30 ላይ ቀጥታ የመለሱለትን መልስ እዛው እናገኛለን። 30 እና 31 ሐዋርያት ሥራ ምዕራፍ 16 30 እና 30 ቪዲዮ ትልቁ ያካረክሽኝ ላበራም ይችላል። የምን ቪዲዮ ነው? ከፈለክ አብራው እሺ። አንተ ሌላም ሰው እንዳይ ጥቅሱን ነው። እሺ አይ ላነበው ችግር የለውም። ከ31 ልጀምር። ከ30 ላይ ይጠይቃል። ልክ እኛ የምንጠይቀውን ጥያቄ ነው የሚጠይቀው። እድን ዘንድ ምን ማድረግ አለብኝ? እሺ ወደ ውጭ ማውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። ፔሬድ ለዳግም ውልደት እምነት ብቻ ግን አላለም እኮ። እንግዲህ ዮቤ እድን ዘንድ ምን ማድረግ ይገባኛል አለ። መዳን ነው። በኢየሱስ ክርስቶስ እመን አለው። በቃ ሌላም አንድ ቦታ አይደለም፣ በጣም ተረጋጋሚ ቦታዎች ላይ ይሄን ላሳይ ይችላል። ኤፌሶን 2:8 ላይ ቆይ አንዴ ኤፌሶን ጋር እንሄዳለን። እዚህ ክፍል ላይ ይሄን ማስረጃ የጠየቁ ምን ብለህ ተናግረህ መሰለ? ለዳግም ውልደት እምነት ብቻ ብለህ ነው። ለዳግም ውልደት እምነት ብቻ ግን አይልም ክፍሉ። ላላመነው ሰው ሐዋርያቱ የተናገሩትን ነው ክፍሉ። ያላመነ ስለነበረ እመን አንተና ቤተሰብ ትድናለህ አሉት። ምክንያቱም መግቢያ በሩ እምነት ነው። ሳያምን አይጠመቅም፣ ሳያምን የጌታን ስጋና ደም አይቀበልም እያለ ይቀጥላል። ስለዚህ መግቢያውን ነገሩት ነው። እምነት ብቻ ለዳግም ውልደት አይልም። ነገር ግን ለዳግም መወለድ ብሎ መጽሐፍ ቅዱስ ሲጀምራለህ አላለም። ትድናላችሁ ነው ያለው። ፓስት ነው። አንዴ እመን አንተና ቤተሰብ ትድናለህ ነው ያለው። አንዴ እሺ ቆይ ሲያምን እሱና ቤተሰቡ ይድናሉ ነው። ሌላ ምን የተለየ ነገር እኮ አላወራህም። እኔ ከተናገርኩት ለዳግም ውልደት ብሎ መጽሐፍ ቅዱስ ቃል በቃል የሚናገርበት ክፍል አለው ወይስ የለም? ዳግም መወለድ ብሎ አለ የቱ ጋር ነው? ዮሐንስ ወንጌል ነው። ስለ ዳግም ውልደት ዮሐንስ ብቻ ነው የሚያወራው። እሺ ዮሐንስ ብቻ ነው የሚያወራው። ታዲያ ዮሐንስ ብቻ ከሆነ የሚያወራው ይሄኛውን ለዳግም ውልደት ስጠይቅ ለምን ጠቀስክልኝ? ዳይሬክትሊ ነው የምልህ። ዳይሬክትሊ ስለ ዳግም ውልደት ያው እኮ ነው መዳን ስለ እሺ አንዴ መጽሐፍ ቅዱስ መዳናችንን መዳን ነው የሚለው እኮ። መዳን ዳግም ውልደት እኮ መዳን እኮ ነው። ሌላ ምን አለ? ትክክል። ኢንዳይሬክትሊ ሪቨርስ ብሎ ያወራው የሪጀነሬሽን ያለው ለመልከም እንትና ዋናው የአይሁዱ እንትን ስሙን አምጣልኝ። እሱ ጋር ሄዶ ከሱ ጋር ከነበራቸው ኮንቨርሴሽን ነው ግራ ሲገባው ስለ እግዚአብሔር መንግስት ሲገባው ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አያይም ያለው ማለት ነው። እሺ ክፍሉ ላንብልህ። ኢየሱስ መልሶ እውነት እውነት እልሃለሁ ስንት ላይ ነው? 3:5 ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ ምን አለ? እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። እሺ ወደ እግዚአብሔር መንግስት ለመግባት ከምንና ከምን መወለድ አለበት?
ይሄ ለምሳሌ እዚህ ጋር በትክክል የሚለው የመንፈስ ቅዱስ ጥምቀት ነው እንጂ የውሃ ጥምቀት አይደለም። ግን ግልጽ ነው። ምንም ወረድ ብለህ ብታነብ ራሱ ይመልሰዋል። ሌላ ቦታ ችግር የለውም። ወርደን እናነበዋለን። የቀደሙን የማርቆስ ወንጌል ምዕራፍ 16ን የውሃ አልከኝ፣ ይሄኛውን የመንፈስ አልክ። እዛኛው ክፍል ላይ የውሃም የመንፈስም አላለም ማርቆስ 16 ላይ። እዚህ ክፍል ላይ ግን የውሃ ከውሃ ብሎ የውሃ ብሎ ተናግሯል። የውሃ እያለ የመንፈስ አልክ። እዛኛው ክፍል ላይ ግን የውሃም የመንፈስም ሳይል የውሃ ነው አልክ። በምን ማስረጃ ነው የውሃ እያለ የመንፈስ ያልከው? ያ ቃሉን የወሰደው ቀደም ይሄው ለኔ ዝም ብዬ የውሃ ነው የመንፈስ ነው ለማለት ቢሆን የቀደሙን እል ነበር። ውሃም አይልም የመንፈስ ነው ለማለት ይመቸኝ ነበር ዝም ብዬ ለማለት ቢሆን። ይሄን ክፍል ወስዶ ግን ከስር የይሁድ መምህር ሆነ ሳለ ይሄን እንኳን አታውቅም ሲለው የነበረው ይወስዶ ነገሩ የሚናገረው ከሕዝቅኤል 36 ነው ሜንሽን የሚያደርግለት ይሄን ሐሳብ። በውሃ ረጫቸዋለሁ አዲስ ልብ ሰጣቸዋለሁ የሚለው ከሕዝቅኤል 36 26 ላይ እዛም ላይ ውሃ ነው የሚለው ግን yes አይ ከዛ እንደወሰደ ታምናለህ አይደል? ይሄን ሐሳብ ውሃውን ነው መንፈሱን ሐሳቡን የዚህ ጥቅል ሐሳብ የአይሁድ መምህር ሆነ ሳትሆን ምናምን ብሎት የሐሳቡ ያ መንፈስ እኮ አለበት የሕዝቅኤል 36 አውተን አንብበው ከዛ ነው ተመሳሳይ ሐሳብ ነው። ተመሳሳይ ሐሳብ ከሆነ እናነበዋለን አንዴ። እሺ ላንብበው አውጣውና ነው ቆይ አንዴ ቁጥር 5 ላይ ከውሃና ከመንፈስ ይላል። ውሃ ያለውን መንፈስ ብለኛል አይደለ? ከመንፈስና ከመንፈስ ካልተወለደ በቀር እያለ ነው። ከውሃና ከመንፈስ ዳግም ካልተወለደ በቀር ይላል አይደል? ሰው ይሄ መታጠብ ነው። ምንድነው ከመንፈስ ጥያቄ ውሃ የሚለውን መንፈስ ካልክ ቀጥሎ መንፈስ ስለሚል የመንፈስ ጥምቀት ነው። ቆይ አልሰማኝም እዮብ አንተም አይደለም። ቆይ ረጅም ጊዜ እየሰጠው እየሰማው ነው። አሁን ግን ይሄ ሐሳቤን አልነገርኩም። አንዴ ልንገርህና ይደብልኛል። መንፈስ ያልኩት ታዲያ ሐሳቡን ክፍሉን ነው። ይሄ ጥምቀት የሚያወራው ስለ መንፈስ ቅዱስ ጥምቀት ነው አባባሌ እንጂ ይሄ ውሃ ያለው የመንፈስ ነው አልከኝ። ውሃ የሚለው የመንፈስ ነው አላልኩም። ውሃ የሚለው መንፈስ ነው አልኩም። ቦታው ስለ መንፈስ ቅዱስ ጥምቀት ነው የሚያወራው ነው። ስለዚህ ውሃ የሚለው ምንድነው? ውሃ የሚለው መታጠብ ነው። ማን ነው ይሄ የሚያደርገው? በመንፈስ የሚሆን ነው ከእግዚአብሔር ዘንድ ማለት ነው እንጂ በውሃ አይደለም። የሕዝቅኤል 36ቱ ንጹህ ውሃ ረጭባቸዋለሁ ኃጢአታቸውን አጥባቸዋለሁ ይላል። እዛም ውሃ ነው የሚለው። በቃ እዛም ጋር መንፈስ የሚል ካላሳየኸኝ 10 ቦታ አትሄድ፣ ችግር የለውም። ያ 36 እዛ ጋር ይገባና አጥማቂው ማነው ነው? አሁን ይኸውልህ በዚህ ቦታ ላይ ተጠቀሰው አጥማቂው በውሃና በመንፈስ የሚያጠምቀው አጥማቂ ክርስቶስ ራሱ ነው። አንዴ እኛ ደግሞ በውሃ ጥምቀት መሬት ላይ የምናደርገው እኛን የምናጠምቀው እንጂ ክርስቶስ አይደለም ያጠምቀው። እሺ ቆንጆ ነጥብ ነው ያነሳው። አንዴ ስማኛው። እሺ ውሃ የሚለው መንፈስ ነው አላልኩም አልከኝ አሁን። ስለዚህ ውሃ የሚለው ምንድነው? ውሃ የሚለው ከኃጢአት መታጠብ ነው። እግዚአብሔር የሚያደርገው የመታጠብ በአዲስ ልደት በሚሆን መታጠብ ያለ ገላትያ ላይ የሚያደርገው። አስረዝማ ያልጠየቅኩን ለምን ታወራለህ? ውሃ የሚለው ምንድነው ብቻ ነው ያልኩ። ማብራሪያ አልጠየቅኩም። ቅድም ሰጥተኛል ማብራሪያ። ውሃ የሚለው ዘመታፈር ነው ብለኛል። ያ እግዚአብሔር ያ ውሃ የሚለው መታጠብ ነው ብለኛል። ማስረጃ እዛው ሕዝቅኤል 36 ሐሳቡን 36 የዮሐንስ ወንጌል ማብራሪያ አይደለም። ሕዝቅኤል 36 ሐሳቡን ቀደም እኮ ተነጋገርን። እዛ ላይም እንዲህ ነው ያልከኝ። የዮሐንስ ወንጌል ማብራሪያ አይደለም። እኔ ጠየቅኩ ዮሐንስ ወንጌል ላይ ነው ውሃ የሚለው። ፕላስ ደግሞ እዚሁ ክፍል ላይ ያነሳው ነጥብ ስላለ ውሃ የሚለው መታጠብ ነው ስላልክ ማስረጃ የጠየቅኩ ለዮሐንስ ወንጌል ምዕራፍ 3 ቁጥር 5 ነው። እሺ ይሄ ሐሳብ ውሃ የሚለው መንፈስ ነው ማለት መታጠብ ነው የሚለው ማስረጃ አስጠኝ። ይሄ ሐሳብ ይሄ ራሱ ክርስቶስ ወስዶ የተናገረው ዝቅ ሲል አንተ የይሁድ መምህር ሆነ ይሄን አታውቅም እንዴ ብሎ የኮነነበት መጽሐፋቸው የሚያደርገው ሐሳቡም የሚነሳው ኤቭሪዋንም የሚስማማው የእነንተናንም ሄደን ኮሜንታሪዎችን ማየት ይቻላል። ሐሳቡ የተወሰደበት ቆይ ከሕዝቅኤል ቀድም የተናገርኩ ቦታ ላይ ነውና እሱም ቦታ ካነበብን ምን ማለት እንደሆነ በግልጽ ይነግረናል ነው። አንደኛ ካልፈቀድክልኝ ወደ ጆን ላይ ማሳያለሁ እዛው። አንዴ እሺ
ጆን ላይ አሳየኝ ብዬ እኮ እሱ አሳያለሁ። ኢዮብ ከዛ ልጀምር ብዬ ነው። አንዴ አትጀምርም ካልከኝ ግን እሺ አልፈዋለሁ፣ አሳያለሁ። አንዴ ቆይ ስማ፣ መጀመሪያ ዮሐንስ ወንጌል ላይ አሳየኝ ብዬ የቀደም የጠቀስከውን ቆይ ብዬ መጀመሪያ ይሄንን ጨርስ ብዬ እሺ ብለኸኝ ከዛ ሌላ ወሬ አውርተህ ዮሐንስን ግን ካልከኝ ላሳይ ይችላል ትለኛለህ መልሰህ። አዎ ዮሐንስ ላሳይ ይችላል። ከዛ ልጀምር ብዬ ነው። ፍለው በደንብ አሪፍ ይጀምርልን። አትጀምር። ኦኬ ከከለከልከኝ እንግዲህ ሕዝቅኤል 36 ከ25-27 ያንብቡ አንባቢያን የሚሰሙን ሰዎች። እኔ ግን እዛው ዮሐንስ ወንጌል 3:6 ላይ አይደለም። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ከስጋ የተወለደ ስጋ ነው፣ ቆይ ከመንፈስ የተወለደ መንፈስ ነው ይላል። ውሃ የሚለው መታጠብ ነው አይልም። በቃ ከመንፈስ ውልደት ከመንፈስ እንደሆነ ነው የሚያሳየው። ውሃ የሚለው መታጠብ ነው አይልም። እኔ ጠየቅኩ ውሃ የሚለው መታጠብ ነው ላልከው ማስረጃ ነው። ኦኬ ሌላ ቦታ ላይ ላሳየ፣ ሌላ ቦታ ታሳየኝ አልከኝ እኮ ገላትያ ላይ ላሳየ፣ ከዮሐንስ ላሳየ ያልከኝ እኮ አንተ እያሳየው ያለውት ይሄው እያሳየው እኮ ነው። ይሄው ዳግም ውልደት ያለው በመንፈስ ነው። አልጠየቅኩም እኔ ዳግም ውልደት በምንድን ነው አይደለም ጥያቄ። ውሃ የሚለው መታጠብ ነው ለሚለው ማስረጃ ነው የጠየቅኩ። እንዴ አንተ ፈልገህ ከዚህ አታሳየኝ ከዚህ አታሳየኝ እያልክ ሲጀመር መጽሐፍ ቅዱስን ከዚህ አታሳየኝ ከዚህ አሳየኝ ከዚህ እየተባለ አንተ ሆነ ዮሐንስ ወንጌል እግዚአብሔርንና እውነትን ለማወቅ የሚወዱ ብቻ ናቸው ወደ እውነት ሊደርሱ የሚችሉት። እንግዲህ ምክሩን እንተውና ዮሐንስ ወንጌል ላይ አሳይሃለሁ ያልከኝ አንተው ስለሆንክ ከመጣህ ብዬኔ ደግሞ እዚሁ ላይ እንድታሳየኝ ጠይቅ። እሺ ዮሐንስ ወንጌል ከፍ አድርገን ዮሐንስ ወንጌልን ምዕራፍ 3ን ከ3 ጀምሮ ላንብበው ወይም ከአንድ ጀምሮ ላንብበው። ከአንድ ጀምሮ ላንብበው። ዮሐንስ ወንጌል ምዕራፍ 3 እሺ ዮሐንስ ወንጌል ኦኬ አሳየኝ ያልከው ከስንት ላይ ነው? አሳየኝ ያልከው ከዮሐንስ ማለት እዛው 3:5 ላይ ነው ያያደር። ከመንፈስ ካልተወለደ በቀር ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። 4 ነጥብ። እዛው 6 ላይ ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው አለ። ውልደት ቆይ አድልስተኛ ውልደት አይደለም አልጠየቅኩም ማለት ይሄ እኔ ጠየቅኩ። ኧረ ስማኝ እንዴ አልጠየቅኩህማስ ምን ልስማ? ያልጠየቅኩህ ሁለት ውልደት የለም። ሰው ከውሃ ተወልዶ እንደገና ሄዶ ከመንፈስ አይወለድም። ሐሳቡን አልጠየቅኩህም። እኔ አልጠየቅኩህም። እሱ ስለምታውቀው እንዳልናገር ብሎክ ታደርገኛለህ። you know the fact አሁን መበሰጫጨት ጀመርክ። እኔ አልጠየቅኩህም እሱን ያልኩህ እኮ አታውራ አይደለም ማውራት ትችላለህ። የምታወራው ግን የጠየቅኩህን መሆን ያለበት። ያልጠየቅኩህን አውርተህ ጊዜ ገለህ ልትወጣ ከሆነ እንደዛ አይነት የባከነ ጊዜ የለኝም። የጠየቅኩህ ውሃ ያልከው ውሃ የሚለውን መታጠብ ነው ላልከው ማስረጃ ነው። ውሃ ላልከው ያው በደንብ ስማ። 3-4 ደግምላለሁ እንደውም እንድትሰማው ማለት ነው። ውሃ የሚለው ምንድነው ብዬ ስለ መታጠብ አልከኝ ማስረጃ። ውሃ መታጠብ ነው የሚል ማስረጃ ልሰልሰው። ውሃ መታጠብ ነው የሚል ማስረጃ አሁን ገብቷል። ይሄውልህ መታጠብ ነው ያልኩህ ሐሳቡን እየነገርኩህ ነው። ቆይ አሁን አንተ አትናገር አትናገር ትለኛለህ። ኦኬ ቆይ በአዲስ ልደት ሐሳብ ነው እንጂ የተጻፈ ማስረጃ የለውም አለው። መቼ እድል ሰጠኝ? እሺ ማስረጃ ውሃ መታጠብ ነው የሚል አልኩ። እድል ኮል ሰጠኝ። እኔ እኮ አወጣው አታስነብብ። ሕዝቅኤል 36:25 ውሰድልኝ። ውሃ መታጠብ ነው የሚል ካለ አውጣና አንብብ። እሺ ሕዝቅኤል 36:25 እሺ አንድ ውሃ ያው ስማ በደንብ እኔ እየሰሙ እንዳልሰሙ ሆኖ የራስን ጩኸት ብቻ ማለት አይምሮ እውነቱን እያወቀው ማለት ነው። ምን እንደጠየቅኩ እያወቅ ሌላ እምነትን አይደለም ምን እንደጠየቅኩ እያወቅ እሺ ላምበው የምታረገው ከሆነ እኔ እንደዛ አይነት እንትን አልታገስም። ላምበው ማለት በድርቅና ሳይሆን አንተ እንደፈለግ መጣ። አሁን እያወራ ያለውትን ራሱ አይሰማም። ጌታ ምልን ስማ። ውሃ የሚለውን መታጠብ ነው የሚል ካለ ከፍታ አንብብል፣ ምንም ችግር የለው። ኦኬ ቃሉን እንግዲህ መንፈስ ቅዱስ ራሱ እንደፈለገው እንጂ እኛ እንደፈለገን አንጽፍም። ግን ሕዝቅኤል 36:25 ጥሩ ውሃንም እረጭባችኋለሁ፣ ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁ ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋው አወጣለሁ፣ የስጋን ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ ይላል። ይሄ ጥሩ ውሃንም እረጭባችኋለሁ እናንተም ትጠራላችሁ።
ይሄ ነው መታጠብ። ይደግመውና ከርክሶታችሁ ሁሉ ከጣዖታችሁ ሁሉ አጠራችኋለሁ ይላል። አጥባችኋለሁ እያለ ነው መጥራት የሚለው። እንግሊዘኛውን ከፈለክ እንግሊዘኛውን ላንብብል ድንገት ማጠብ የሚለው ምን ማለት እንደው ወሽ እንዴት እያለ እንደሚናገር ይሄን እሺ አንበው። እሺ ሰምታችሁኛል? አሁን ያነበብኩትን አይደል? ሰምተናል። ኦኬ thank you so much. Okay. I will sprinkle clean water on you, and you shall be clean from all your uncleanness, and from all your idols, and I will cleanse you, and I will give you a new heart and a new spirit I will put within you. ይሄ ነው ዳግም ውልደት። ስለዚህ ረጨባችኋለሁ አጥባችኋለሁ የሚለው ክሊን አደርጋችኋለሁ አጸዳችኋለሁ የሚል ማለት ነው። እሺ አሉ አጸዳችኋለሁ ያለውን ከሆነ በኤንአይቪ ትራንስሌሽን የጠየቁ ምን ነበር? ውሃ አጥባችኋለሁ እንደሆነ አሳየን ነው ያልከው ወይ ክሊን አደርጋችኋለሁ አይ ቲንክ አይደል? ውሃ በውሃ መታጠብ እንደሆነ አሳየን ነው ያልከው። ውሃ የሚለው በውሃ መታጠብ እንደሆነ አይደል ያልከው? አይ ቲንክ ውሃ ማለት መታጠብ ነው የሚል ነበር የጠየቁ። ቆይ አንዴ እዛው ያነሳው ክፍልም ላይ ጥሩ ውሃ ምን እላችኋለሁ አለ ረጫችኋለሁ፣ ከዛ ምን ትላላችሁ ትነጻላችሁ አላችሁ አይደለ? yes የሚረጩት ምንድነው? ውሃ ውሃ ይላል እዛም ጋር ውሃ ያለው መታጠብን ለማሳየት ነው ይላል አይልም። የሚለው ጥሩ ውሃ ረጫችኋለሁ እናንተም ትነጻላችሁ። እዚህ ክፍልም ላይ የሚለው ምንድነው? ዮሐንስ ወንጌልም ላይ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ውሃ ያለው መታጠብን ለማሳየት ነው እንጂ እንደው በውሃ መጠመቅ የለም ይላል አይልም? አሁን በማን እንዳትገባሽ ዝም ብለህ ስማ። ያው ብዙ ስለሰማው ኖ አሳየኝ መታጠብም አሳየኝ ስለኮ ላሳየ የጠበቅኩ እኮ ነው። ቆይ ስማ ስርስር ያታውራው ሰምቻለሁ። ላሳየ የጠበቅኩ እኮ ነው ያለሁት። መቼ ታሳየኝ ጠቀስከው አነበብከው እኮ ሌላም ታሳየኛለህ? ያ እንዴ እየጠበቅኩ አይደል መታጠብ የሚለውን ላሳየ ከዚህ ልጀምርልህ እኮ ነው ያልከው እንጂ ይሄ መታጠብ እንደሆነ አዲስ ልደት መታጠብ እንደሆነ ዋናው መቼ አሳየው? ገና ላሳየ እኮ ነው። ዋናም አለው። እሺ ቆይ አንዴ ይሄኛውን ላውራበትና ወደ ዋናው ትገባለህ። አንዴ ዋናው እንዴ እድል ስጠኝ እንጂ መጀመሪያ ለኔ ረመዳን ያለ አንድ ጥቅስ ብቻ ላንብብልሽ። እንዴ አሁን ያነበብከው ያወራኸው እኮ አንተ ነህ። እሱ ረጩ ማን እንደሆነ እንዴት ማጠብ እንዳለበት ላሳየ ነው። ግን በአዲስ አሁን ያነበብከው አንተ ነህ አይደለም? እኔ ነኝ ያነበብኩት። እሺ ለጠየቅኩ ጥያቄ ምላሽ ብለህ የሰጠኝ ነገር አለ አይደል? እየሰጠው ነው። ግን ወደዛ ልገባ ከብሉይ ኪዳን እንደጠቀሰ ማን አጣቢው ማረጪው ሰው ሳይሆን ስታወራ እንዴት ነው ሁለቱንም ጆሮ እንደፍነ ነው እንዴ? ካልሆነ እኔ ማወራውን ስማና ተደርበህ አታውራ። አሁን ያነበብከው ያወራኸው አንተ ከሆንክ ቀጥሎ እንዳወራ እድል መስጠት ያለብህ ለኔ ነው። እሺ እና በተከታታይ ዝም ብለህ ታወራለህ ማለት አይደለም። መታጠብ የሚለውን በውሃ መታጠብ እንደሆነ አሳየኝ ስላልክ እሱ ላሳይ ብዬ ነው። አሁን አሁን ደግሞ እኔ ላውራ ከዛ ቀጥሎ ዋናው ደግሞ አለ ስላልከኝ ወደ ዋናው እንሄዳለን አልኩ። እሺ ወደዚህ ነጥብ የገባንበትንም አረሳውም። በነገራችን ላይ አያይዘን ግን እንመጣበታለን። ምን አይነት ነጥብ አንስቼ ነበረ? ክርስቲያን ወይም የዳነ ለመባል ምን ያስፈልጋል የሚለውን ነገር አነሳና ሪሊጂየሶቹንም አነሳን። ከዛ በክርስቶስ ትምህርት የሌለ አምላክ የለውም ይላል መጽሐፍ። ጥምቀት ለድህነት የሚሉ ለዳግም ውልደት ለኃጢአት ስርየት የሚሉ አሉ። እነሱ በክርስቶስ ትምህርት ናቸው አይደሉም? አይደሉም። ስለዚህ አምላክ የላቸውም ልንል እንችላለን ሲባል ምክንያቱም እነዚህ ሉትራኖች ስለሆኑ እንደዛ እንኳን አንችልም ከሚለው ነው። ጥምቀት ለድህነት ነው አይደለም ወደሚለው የመጣው ማለት ነው። ከዛ የውሃ የሚለው ማርቆስ 16 ላይ ኢየሱስ ስለ ጥምቀት አላስተማረም ካልክ በኋላ ማርቆስ 16 ሲነሳ የውሃም የመንፈስም ሊሆን ይችላል፣ ግን እስቲ የውሃ በሚለው እንያዘው በቃ ውሃ እንበለው ብለህ መጣህ ማለት ነው። ከዛ ዮሐንስ ወንጌል ለዳግም ውልደት የማይለውን የዳግም ውልደት ብለህ ጠቀስክና ለዳግም ውልደት በቀጥታ የሚላል ብዬ ይሄን ሳነሳ ያው ማንታውን የጠቀስክልኝ
ይሄ ሲነሳ እዚህ ላይ ያለው ውሃ የሚለው መታጠብ ነው እንጂ በውሃ መጠመቅ አይደለም ብለህ አልከኝ። ስለዚህ ውሃ የሚለው መታጠብን አመልካች እንጂ በውሃ መጠመቅ አለመሆኑን ማስረጃ ስጠኝ ስለ ከዛ ምን አመጣ? ጥሩ ውሃ ረጭባችኋለሁ እናንተም ትነጻላችሁ የሚለውን ጥቅስ እዛም ጋር አሁን የሚለው ውሃ ነው። ውሃ የሚለው መታጠብን ለማሳየት ነው እንጂ ውሃ ጥምቀት አይደለም የሚል ማብራሪያ አይሰጥም። ይሄን ማብራሪያ ከየት ነው ያመጣው? ከራስ ነው ማለት ነው። ጥቅሱ ስለተነበበ የግድ የኔን ብቻ ተቀበሉ ልትል ልታስገድደንም አትችልም። እኛም እንደዛው የግድ እኛን ተቀበል ብለን ልናስገድድ አንችልም። ያነሳው ጥቅስ ግን በእኛ መረዳት እና ጥቅሱን ቃል በቃል የሚናገረው ይሄ ስለሆነ እሺ፣ ቀጣዩ ደግሞ ኃይለኛ ወዳልከው ጥቅስ መሄድ ትችላለህ። ዋና ያልከው ጋር ቀደም ካልኩት ላይ ይሄን ንጹህ ውሃ የሚረጨው ማን ነው? ሰው ነው? እግዚአብሔር ነው? እግዚአብሔር። በቃ እኔ እሱን ነው የምልህ። የውሃ ጥምቀት እኛ የምንለው የውሃ ጥምቀት ማን ይረጫል እኮ አልጠየኩም። ያ በቃ እኔ እሱን ነው የምልህ። ይሄ እኛ የምንለው የውሃ ጥምቀት ሳይሆን ጠየቅኩህ እኮ ውሃ የሚለው መታጠብን አመልካች እንጂ የውሃ ጥምቀት አይደለም ላልከኝ ማስረጃ እንጂ እኔ የምልህ ይሄን ነው ብለህ ያልጠየቅኩህ ለምን ታወራለህ? እሺ ያ እሱ ነው። አሁን ተግባብተናል። ይሄን የውሃ ጥምቀት እኛ የምንለው እግዚአብሔር የሚያጠምቀው ነው። አሁን ቲቶ 3:5 ላይ በግልጽ ይሄን ስለዚህ መታጠብ ቅድም በእንግሊዘኛው ያልኩት ላይ ከፍቼ ላሳይ ይችላል። ቲቶ 3:5 እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። አየህ፣ እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን። እባክህ ወንድሜ እኔ የሰርች ጥቅስ እንትናት መታጠብ ይላል። ይሄ መታጠብ በምንድን ነው? አንዴ ይኸውልህ ያው እንትኑን ስለምናውቀው አንድ አፕሊኬሽን አለ የመጽሐፍ ቅዱስ እና መታጠብ ብለህ ሰርች ስታደርግ ይደረድርልሃል። ኢዮብ እኔ እንደዛ በእውነት እንደዛ አላቆም የምትለውንም ያን እያረኩ አይደለም። እግዚአብሔር ነው ካላወቀውም ጠቆምኩ ማለት ነው ለወደፊቱ ብቻ የሰርች ጥቅስ ድገመኝ። አንዴሽ የሰርች ጥቅስ ለወደፊት እንዳውቀው እየምርልህ ያለ ስማኛ ስር አሁን ምንድን ነው ያልከው? ግን አማሃሪክ ባይብል የሚል ቀይ መጽሐፍ ቅዱስ ያለበት አፕሊኬሽን አለ እና ላይ መታጠብ ብለህ ሰርች ስታደርግ መታጠብ የሚሉ ጥቅሶች እንዳለ ይደረድርልሃል። ሌሎችንም ከፈለክ እንደዛው ማለት ነው። ብቻ ያልኩ ምንድነው እንደዚህ የሰርች ጥቅስ አንወርውር። የተጠየቀው ጥያቄ ምንድነው የሚለውን ሰው ከተረዳ የሚመልሰው ለተጠየቀው ጥያቄ እንጂ የሰርች ጥቅስ ማለት ቃሉን ሰርች አድርገ አውዱ ምንም ቢሆን ችግር የለብኝም ልወርውረው ተብሎ አይወረወርም። አሁንም በቃ አንድ ቦታ ግትር ብዬ የጠየቁት ጥያቄ ውሃ የሚለው ጥምቀትን ሳይሆን መታጠብ ታየት ነው የሚል ማስረጃ አንጣ ስለ አሁንም የምታወራው ሌላ ነው ያልተገናኘ ማለት ነውና ሌላ ጊዜ ሪካርዱንም አይደለም ይሄ የሚያወራው ስለ ዳግም ውልደት አይደለም አዲስ ልደት ኮንቴክስቱ እንዲያካታተልየው ሐሳብ እንደዛ ውሃ የሚለው ጥምቀትን ሳይሆን መታጠብን ለማሳየት ነው ላልከው ነው ማስረጃ የጠየቅኩህ። አማርኛ ነው የማይገባው ምንድነው ያልገባ? ውሃ የሚለው ጥምቀትን ሳይሆን መታጠብን ለማሳየት ነው ላልከኝ ማስረጃን የጠየቅኩ። ዳግም ውልደት የለም አላልኩም፣ ድህነት አይደለም አላልኩም። ያልኩን ነገር ስትሮንግ ፋላሲ ዝም ብለህ ማለት እድል አልሰጣኝም። እሺ እድል ከሰጣኝ እኔ መታጠብ የሚለው አሁንም ውሃ የሚለው መታጠብ የሚለው ከእግዚአብሔር ዘንድ የሚሆን በእግዚአብሔር መንፈስ መወለድ ዳግም መወለዱ የተያዘው ይሄም ቲቶ ላይ ያስነበብኩም ስለ ዳግም ውልደት ነው ይላል። እዛው ለአዲስ ልደት የሚሆን ይላል ቃል በቃል ጎበዝ። እሺ በቃ እሺ እና ቆይ እኔ ባይገብ ዮብ ጥምቀት ላይ ይሄን ያህል ባንከራከር ጥሩ ይመስለኛል። እኔ በጥምቀት አምናለሁ። ጥምቀት አያድንም። አንዴ በቃ ተረዳን። የጠቀስከውንም ጥቅስ ሰማን። ቆንጆ ጥቅስ ጠቅሳል። በቃ እናመሰግናለን። ቅድም የጠየቅኩን መልስልኝ እና ይብቃኝ። አይ ቲንክ በሌሊት በኪራይ ቤት ተባረሬ አንተም አትጠቀም እኔም አልጠቀምማ። ስለዚህ አታጫውጩኝ። ቅድም የጠየቅኩት ጥያቄ ምን ነበረ? የክርስቶስ ትምህርት ብለው ለምሳሌ ሉትራኖች ለዳግም ውልደት መጠመቅ ያስፈልጋል፣ ጥምቀት ለኃጢአት ስርየት ነው ብለው በእምነት መግለጫቸው ያስቀምጣሉ። ይሄ ትምህርት የክርስቶስ ትምህርት ነው ወይስ አይደለም? ቃል በቃል መልስልኝ። እኔ ሉተራን አይደለሁም። ምንድነው አይደለም? ከሉተራኖቹ ጋር እንትን ትጠይቃቸዋለህ። እኔም ሙሉ ወንጌል ነኝ ብያለሁ።
እኔ ትምህርቴ ቆይ እኔ መጠመቅ ሰው ቆይ ጥምቀት አንዴ በቃ እሺ ጥምቀት አያስፈልግም አላልኩም። ጥምቀት ምልክት ነው የመዳ ኦኬ እንዴ አልጠየኩም። ጥምቀት ላይ ምን ታስባለህ ብያለሁ እንዴ አላልኩም። ያልኩ ስለ ሉተራን ነበረ። እኔ ሉተራን አይደለሁም አልክ። በቃ አመሰግናለሁ። ሌላ ወሬ ማውራት አለብህ ማለት አይደለም። በቃ ዘጋህ እዛ ጋር። እሺ ቃለ ሕይወት ነኝ ብለሃል አይደለ? ምንድን ነው ያልከኝ? ሙሉ ወንጌል እኔ ያልኩት። እሺ ሙሉ ወንጌል ጥምቀት ለኃጢአት ስርየት አይደለም ወይም ለድህነት አይደለም ትላለች። ትክክል ነች ወይስ ተሳስታለች? ኮንቴክስቱ ያሉበት ኮንቴክስት አንድ ቃል መዘን እንደዚህ ትላለች እንደዛ ምናምን ሚል የለም። ያሉበትን ኮንቴክስት ተሰምቼ ተረድቼ ነው ትክክል ነው ትክክል አይደለም ነው። ለኃጢአት ስርየት እስከ ዛሬ ቸርቿ ውስጥ ቁጭ ብለህ በምን ኮንቴክስት እንደዛ እንዳለች አታውቅም? ኖ እንደዛ ትላለች አትልም። ማቀበት አለ። እሱን እድል ከሰጠኝ አንተ የስና ነው እየጠየቀኝ ያለው አውቃለሁ። ችግር የለውም የምትለው ልንገር የምታውቀውን። እሺ ስማኝ፣ ይሄው ልሰጥህ ነው። የቸርቿ የምትለውን አውቃለሁ። እድል ከሰጠኝ አወራለሁ ስላልክ አሁን በደንብ በጥንቃቄ ስማኝ። ቸርቿ የምትለው ስለ ጥምቀት አብራራልኝ። ከዛ ላብራራው ደግሞ ማስረጃ ጠይቃለሁ። ቀጥል። ቸርቿ የምትለውን ስለ ጥምቀት ቀጥል ወዳጅ። ኦኬ ስለ ጥምቀት ያው የሚያያዝ ስለሆነ ከድነት ጋር ያያይዤ ነው ማለት ነው አይደለም? ኦኬ ስለዚህ ሰው ያመነ ዳነ ሰው ነው ጥምቀት የሚሆነው ምንድነው? ጥምቀት ብላ ቸርቿ እና ምልክት ነው ያደርግልን። ደም ብቻ ነው የኃጢአት ይቅርታ የሚያስገኝ። ከክርስቶስ ደም ውጭ የኃጢአት ይቅርታ የሚገኝበት የለም። ስለዚህ ሰው በክርስቶስ ደም የኃጢአት ይቅርታን ያገኛል። ስለዚህ ሰው በጥምቀት ያ ሲሆን ደግሞ የኃጢአት ይቅርታ ሰው የሚያገኘው መጀመሪያ ራሱን ይሞታል ነው የኛ እምነት። አንዱ ስለ ሁሉ ሞተ፣ ሁሉ ሞቱ ነው። ስለዚህ ራሳቸው ለክርስቶስ ይሞታሉ። ያመነ ሰው ሞቷል ለዚህ ዓለም ለኃጢአት በስጋው ያለው። የሞተ ሰው ደግሞ መቀበር ስላለበት በጥምቀት ይቀበራል። ያልሞተ ሰው አይቀበርም። ስለዚህ የሞተ ሰው ነው የሚቀበረው። በክርስቶስ አምኖ ኃጢአቱ ይቅር ተብሎ አዲስ የተወለደው ሰው የድሮ ሰውነቱ ይሞታል። ያን የሞተ ሰው ደግሞ መቀበር ስላለበት ወደ ጥምቀት ሄዶ ይቀበራል። ከክርስቶስ ጋር አንድ ይሆናል ማለት ነው። ስርዓተ መሬቱ ምንድነው? ግብአተ መሬቱ ይፈጸማል። ጥምቀት ግብአተ መሬት ነው። ግን ከነ ኃጢአቱ ያለ ሰው ከነ ነፍሱ ያለን ሰው ነው የሚመስለው። ሰው ከነ ነፍሱ ያለ ሰው መቃብር ውስጥ አይቀበርም። ሕፃን ሲቀበር ሰው ከነ ነፍሱ እየቀበርን ነው ማለት ነው። ያላመነ ያልሞተ ከክርስቶስ ጋር ከነ ነፍሱ ያለ ሰው ነው ማለት ነው። ስለዚህ ጥምቀት ጳውሎስ እንደሚል ከክርስቶስ ጋር አንድ መሆን ነው። በሞቱ መመሳሰል ከሱ ጋር በትንሳኤም ከሱ ጋር መመሳሰል ነው ብለን ነው። እሺ ስለዚህ ጥምቀት ለኃጢአት ስርየት አይደለም ለድህነትም አይደለም ማለት ነው አይደል? በቸርቿ እምነት ለድህነት አይደለም አላልኩም። ሰው ድነት ለድነት ነው። ድነት ራሱን የቻለ ዝም ብሎ ቀላል ነገር አይደለም። በአፋችን ስራ የማዳን ስራ የሚሰራበት ለድነት ነው ወይ ነው? ያ እሱን እኮ ነው ማለት እግዚአብሔር እኛ ለድነት 2 3 4 5 ፓኬጅ የለም። ለድነት አንድ ኢየሱስ ነው። ምን የለም አይደለም ጥያቄ። ጥምቀት ለድነት ነው ወይ ነው? ቀደም ነገርኩ እኮ ለድነት አንድና አንድ ኢየሱስ ብቻ ነው። ኢየሱስ ፕላስ የምንለው የለም ለድነት። እሺ ቆይ አንዴ። እሺ አሁን ደግሞ ጥምቀት ለድነት ነው ወይ ማነው ጥምቀት ለድነት አይደለም ማለት ነው ወይ ስለ እኔ እንደዛ አላልኩም ብለኝ ነበር። አሁን እሺ ለድነት ነው ወይ ስለ አይ ኢየሱስ ብቻ ነው ትለኛለህ። የምታወራው ከራስህ ጋር አይስማማም። አሁን ግን ለመጨረሻ ጊዜ ልጠይቅ፣ ጥምቀት ያ ለድህነት ነው ወይስ ለድነት አይደለም? እሱን እኮ ነው ኢዮብዬ እያልኩ ያለሁት ድነት በክርስቶስ ኢየሱስ ነው የሚገኘው። ግን የዳነ ሰው ድነት ስንል ብዙ ፕሮሰስ ነው ብዬ ነው። ኧረ በጌታ ስም ያልተጠየቀውን ነው የምታወራው እና ከዛን ደግሞ ታድበሰብሰዋለህ። ጥምቀት ለድህነት ነው ወይስ አይደለም ብዬ ጠየቅኩ። ለምንድን ነው? ቅድም ማርቆስ ወንጌልን ስናነብ አዎ ለድህነት ነው ብለኝ ስለነበረ ነው። ያመን ይጠመቃል ይድናል። አሁንም እሱን እኮ ነው ኢዮቤ፣ እሱን ነው አሁንም ይድናል ነው ቤተክርስቲያን ምን የተማርኩት ለድህነት ነው።
እሺ ቸርቿ እንደዛ ትላለች? ጥምቀት ለድነት ትላለች? ያ ድነት ምን ቸርች እኔ መጽሐፍ ቅዱስ ማጣናው አሁን ራሱ ካንተ ጋር መነጋገረው ለድነት ነው። ሙሉ ወንጌል ጥምቀት ለድነት ትላለች ወይስ አትልም? ይሄው አሁን እኛ አንተ ኢዮብ አንተ እንደፈለከው ድነት አሁን ይሄ አንተ የተናገርከው አረፍተ ነገር ነው ማለት አሁን አንተ ጥምቀት ለድነት ትላለች ወይስ አትልም? ይሄው አሁን አንተ ጥምቀት ለድነት ሉተራኖችም አይሉም፣ ኦርቶዶክስ እንኳን አትልም። በዛው ኦርቶዶክስ ነገሩ ብዙ ይላሉ። ኦርቶዶክስን ደፍር ያለ ነገር ሉተራን ግን አይሉ ሉተራን አይሉ። ይሄ አንተ ቃል ነው። አሁን ጥምቀት ለድነት የሚባለው ሉተራኖች አይሉ እንደ ሎጎ አይሉ። አሳየኝ አውጣና ጥምቀት ለድነት የሚል አንተ እንዳልከው አውጣና አሳየኝ አይሉ። እሺ የሉተራኖቹ እናሳያለሁ፣ ምንም ችግር የለውም። ሙሉ ወንጌል ግን ትላለች ወይስ አትልም? ኦርቶዶክስም አትልም አልክ እኮ ያንተ ድፍረት ለየት ይላል። ችግር የለውም። አባባለ አንተ እንዳልከው ትላለች ወይስ አትልም? አንተ እንዳልከው አንተ ሙሉ ወንጌል ትላለች ወይስ አትልም? እኔ አንተ ስትል ነው የሰማሁት፣ ሌላ ሰው ሲል አልሰማሁም። እሺ ሙሉ ወንጌል ትላለች ወይስ አትልም? ሙሉ ወንጌል የምትለውን አንተ እንደፈለክ ነው። እኔ አሁን ለምሳሌ ሙሉ ወንጌል አልኩም፣ ጥያቄ ነው የጠየቁት። ይሄን ትላለች አትልም ብትለኝ እንዴት ነው? እኔ ስትልና ሳትል አላት መግለጫ፣ እሱን እየነገርኩ ነው ያለሁት እኮ። ትላለች ወይስ አትልም? ከመግለጫው አነግረኝም እንዴ? የዳነ ሰው ይጠመቃል። ስለዚህ ለድነት ትላለች ወይስ አትልም? የዳነ ሰው ይጠመቃል ነው። ድነት ውስጥ ብዙ ፓኬጅ አለ። ኦኬ እሺ ቆይ አንዴ። ለምሳሌ እኔ መጽሐፍ ቅዱስ ማጣና አሁን ራሱ ካንተ ጋር እኮ ያረኩ ያለሁት ለድነት አንዴ ባክ አንዴ። ስለዚህ የዳነ ሰው ነው የሚጠመቀው ማለት ጥምቀት ለድነት አይደለም፣ ከዳነ በኋላ ነው የሚጠመቀው ማለት ነው አይደል? ሰው ከሞተ በኋላ እንደሚቀበር። እሺ ማርቆስ ወንጌል ላይ ለድነት ነው ወይ ብዬ ስጠይቅ ግን አዎ ነበር ያልከኝ። ማርቆስ ወንጌል ላይ ያለው ያመነ የተጠመቀ ይድናል። ጥምቀት ተከታይ ነው፣ ኮንሴኪቲቭ አክሽን ነው እንጂ ፕሪ ሪኳየርመንት አይደለም። ለዛ ነው ያላመነ ግን ይፈረድበታል፣ ያላመነ ይፈረድበታል ያለው። አንዴ ሰው ይኸውልህ እንደ ወንድምችን ብቻ ስመኝ፣ ሰው ለህሊናው ካልታመነ በፍጹም ለእግዚአብሔር መታመን አይችልም። በፍጹም ነው ብለው ህሊና የሚባል ነገር አለ አይምሯችን ውስጥ። ለክርክር ብሎ ሰው በተደጋጋሚ ነው የምናገር ይሄንን፣ ማንም ይሁን ኦርቶዶክስም ቢሆን ማለት ነው። ሰው ለክርክር ብሎ እምነቱን ከቀየረ ወይንም ደግሞ እምነቱን ባልሆነ መንገድ ክርክር ለማሸነፍ ብሎ የሚቀያየር ከሆነ እመኑኝ ይሄ የእግዚአብሔር ጠላት እንጂ የእግዚአብሔር ሰው ሊሆን አይችልም። ምክንያቱም የእሱ ታርጌት እግዚአብሔር አይደለም፣ እውነት አይደለም፣ ሰው ነው። እዚሁ ጋር ከአራቴ ከአምስቴ በላይ ማርቆስ ሲጠቀስ ለድነት ነው ይላል፣ የቸርቹ እምነት ሲጠቀስ ለድነት አይደለም ይላል። ጥምቀት ያልከው ሐሳብ ላይ እስማማለሁ። ሰው ለእምነት ለክርክር ሃይማኖትም የሚቀያየር ከሆነ በጣም ችግር አለበት ያልከው ትክክለኛ አማኝም አይደለም፣ እሱን እስማማለሁ። አንተ ግን አልተረዳኸኝ እንጂ የቀያየርኩ አይደል። ቆይቶ በቃ እሱን ማርቆስ ወንጌል ላይ ያመነ የተጠመቀም ይድናል ይላል። ስለዚህ ለመዳን ምንና ምን ያስፈልጋል? ስልክ ገባኝ። እሰማለሁ። በዚህ ሌሊት በሌሊት በጣም ይደወልላል። እሺ ወደ መልሱ። ሌላ ውጭ ነው ያለሁት፣ ቀን ነው እኔ ጋር። ኦኬ ነው እንዴ? እሺ ሶሪ። እሺ ስለዚህ መልሱ ምንድነው? ያ አሁን እኮ አንተ ዮብዬ የስና ነው ኮስን እየጠየቀኝ ስለሆነ በጣም በግልጽ እንትና ለማድረግ የስና ነው አይደለም ለድህነት ነው። አሁን ጥምቀትን ዘጋሚ ያስቀምጠው እንደ ሪኳየርመንት ሳይሆን ያመነ ብሎ እና የተጠመቀ ጥምቀት ኮንሴኪቲቭ አክሽን ነው። ያን ደግሞ ማሳሳያው ቀጥሎ ያለው ነው። ያላመነ ግን ይፈረድበታል ይላል። እንደዛ አይደለም የሚለው። ይኸውልህ ያመነ እና የተጠመቀ ነው የሚለው እና የምትለው የአማርኛዋ እናን ነው የምትወክለው። እንግሊዘኛውንም ግሪኩንም ሄደህ መመልከት ትችላለህ። ለምሳሌ የበላ እና የጠጣ ይጠግባል ካልኩ የበላ ይጠግባል፣ ከዛ ማን ነው የበላ ይጠግባል፣ ከዛ ይጠጣል ማለት ነው። እንግዲህ ይሄን ምን መሰለ፣ እሺ እንግዲህ ያልኩህ ላይሆን ይችላል። ለሁለቱም ኦፕን ነው እስማማለሁ። አንተ አይደለም ለሁለቱም ኦፕን አይደለም። እሺ ከሌላው የመጽሐፍ በኢየሱስ ክርስቶስ ኃጢአት ይቅርታ የሚገኘው በክርስቶስ ብቻ ነው። ኧረ እባክህ ስለፈጠረ አማርኛ እያወራን ከሌላው ጥቅስ ጋር ይጋጫል እንዴ ትለኛለህ እንዴ? የበላ እና የጠጣ የሚል ምሳሌ እየመሰልኩልህ
ሌላ ጥቅስ ጋር ትለኛለህ። ይሄ እኮ ጥቅስ አይደለም ምሳሌ ነው። ለማርቆስ 16 ምሳሌ ጠቅሼልህ ነው አማርኛው ስላልገባ። ያመነ እና የተጠመቀ ይድናል ብዬ ስል አይ ያመነ እዛን ይድናል ከዛ ይጠመቃል ማለት ነው ብለህ እየተረጎምክ ስለሆነ የአማርኛውን የተጻፈበት እንግዲህ በሎጂክ ሄደን በማቴማቲካል ሎጂክ ፕሩቭ እና ዲስፕሩቭ አናደርግም። ግን በሎጂክ ሄደን ስናደርግ ለሁለቱም ኦፕን ክፍት ነው። ለምሳሌ ይሄን ያረገና ያረገ ሲባል ተከታታይም ሊሆን ይችላል። ሁለቱም መስት ሪኳየርመንት ላይ ያሟላ ይችላል። ለሁለቱም ኦፕን ነው። አይ አግሪ። ቀጥሎ ላይ መጣው ግልጽ ያደርገዋል። ለሁለቱም ኦፕን የሚሆነው ለምሳሌ ቀጥሎ ያለው ግልጽ ያደርገዋል። ያላመነ ምንድነው ይባለው? ያላመነ ይፈረድበታል ይላል። እንዴ ግልጽ እኮ ነው። ያልተጠመቀ ለምን ይፈረድበታል አላለንም? እሺ ልመልስልህ ለምን እንደዛ እንዳላለ። እሺ እሱንና በግልጽ ደግሞ የኃጢአት ይቅርታ የሚገኘው በእምነት ብቻ እንደሆነ ሐዋርያት ሥራ 10:43 ላይ በግልጽ ይናገራል። እሱንም አያይዘህ ትነግረኛለህ። እሺ ጥምቀት ራሱ ለኃጢአት ስርየት እንደተባለም አሳይሃለሁ። ምንም ችግር የለውም። ሁለቱም እንደማይጋጭ አሳያለሁ። በመሃል እንዳትገባ ምለውን ግን ስማኝ። እሺ ክርክሩን ትተህ ማለት ምን እለዋለሁ በሚል እንዳሰማኝ እንድትረዳው ስለፈለኩ ማለት ነው። ማርቆስ 16 ላይ እና አይልም ምናምን ያልከው ወዳጄ ስብ ያለው መግባት ከቻልክ አስገባሃለሁ። በግሪኩም በእንግሊዘኛውም አሳይሃለሁ። በግሪኩ ካይ ነው የሚለው እና ማለት ነው። እሺ እንግሊዘኛውም ላይ ኤንድ ነው የሚለው። አማርኛው ላይ ም ይላል። ም የምትለው እናን ወካይ ነች። አንብ ወደ ለጽሁፋት ቸኩል ስብ ያለው ብትገባ ደግሞ እዚሁ አሳይ ነበር። አንተ ለጠየቀኝ ጥያቄ ይኸውልህ ያመነ እና የተጠመቀ ይድናል አለና ያላመነ ግን ይፈረድበታል አለ። ያላመነ ይፈረድበታል ማለቱ ያመነ እና የተጠመቀ ይድናል የሚለውን አያፋልስም፣ አያፈርስም። ለምን? ያላመነ ሰው አይጠመቅም። ምን ያላለ ሰው? ያላመነ ሰው። ያላመነ ሰው ማይጠመቅ ከሆነ ደግሞ ያልተጠመቀ ይፈረድበታል ማለት አይጠበቅበትም። ለምን? ከጅምሩ ያላመነ ይፈረድበታል ብሎ ዘግቶታል። ምን ማለት ነው? በተደጋጋሚ ይህን ምሳሌ እናገራለሁኝና ቀለል ብሎ መረዳት ከቻለን ብዬ ነው። ብዙ ሰዎችም ጥያቄ ስለሚሆንባቸው ማለት ነው። በተለይ በፕሮቴስታንቱ ለምሳሌ የኑሐሚን ገስት ላይ ለመግባት ሁለት ነገር አስፈልጎኛል እኔ። የመጀመሪያው ቲክቶክ አፕሊኬሽኑን መክፈት ነው። ሁለተኛ ሪኩዌስት መላክ ነው አይደለ? ኑሐሚን ቤት ለመግባት ምን ያስፈልጋል? ቲክቶክ የከፈተ ሪኩዌስት የላከ ኑሐሚን ገስት ላይ ይገባል ካልኩኝ ምንና ምን አስፈልጓል? ቲክቶክ መክፈት እና ገስት መላክ አይደለ? ግን ቀጥሎ ባለው ጽሁፌ ላይ ቲክቶክ ያልከፈተ ኑሐሚን ቤት አይገባም ካልኩኝ ገስትም ያላከ ማለት ይጠበቅብኛል? አይጠበቅብኝም። ለምን? ከጅምሩ ቲክቶኩን ያልከፈተ ገስት አይልክም። ግልጽ ነው። ከጅምሩ ቲክቶክ ያልከፈተ ገስት አይልክም። ስለዚህ የቃላት ድግግሞሽ አያስፈልግም ማለት ነው። ያልተጠመቀ ይፈረድበታል ማለት ያልተጠበቀበትም ከዚህ አንጻር ነው ማለት ነው። ያመነ እና የተጠመቀ ይድናል የሚለውን እንደ ክርስቲያን መጀመሪያ መቀበል አለብህ። ያመነ ይድናል ከዛ ይጠመቃል እያልክ መቀየር አይጠበቅብህም። ከዛስ ያላመነ ይፈረድበታል። ስለ ፍርድ ስናወራ ትመልስልኛለህ። እሱ ስለ ፍርድ ስናወራ የሚፈረድበት ማን ነው የሚል ጥያቄ ሳነሳ ይሄው ያላመነ ማለት ይቻላል። ያመነ እና የተጠመቀ ይድናል እያለ መጽሐፍ ቅዱስ ሽምጥጥ ማድረግ ግን ተገቢ አይደለም። ሁለተኛ ያነሳው ነጥብ ማለት ነው ልመልስልና አይ ቲንክ ኑሐሚን ሊዘረግፋችሁ ነው እያለች መሰለኝ። አላየሁትም በደንብ ግን እንደዛ ነው ያልሽው? አይ ቀጥል። እሺ ቀጥሎ ምንድነው? ለኃጢአት ስርየት የሐዋርያት ሥራ ምዕራፍ 2 ቁጥር 38 ምን ይላል? እናንብበው። አለ አይደል? እየሰማኸኝ ነው? ስንት ነው ያልከው? የሐዋርያት ሥራ ምዕራፍ 2 ቁጥር 38። ኦኬ። ለድህነት የሚልም እጠቅስልሃለሁ፣ ለኃጢአት ስርየት የሚለውንም ሌላም እጠቅስልሃለሁ። እሺ ግን በደንብ ስማ። እንደዚህ ይላል። ይህንንም በሰሙ ጊዜ ምዕራፍ 2 ልከተለ ከቁጥር 37 ጀምሮ። እሺ የሐዋርያት ሥራ ምዕራፍ 2 ከቁጥር 37 ጀምሮ ከላይ ጴጥሮስ ስብከት አለ፣ እየሰበካቸው ነው ስለ ጌታ ስለ ኢየሱስ ክርስቶስ። ከዛ ቁጥር 37 ላይ ይህን በሰሙ ጊዜ ልባቸው ተነካ፣
ጴጥሮስና ሌሎች ሐዋርያት ወንድሞች ምን እናድርግ አሏቸው። ጴጥሮስም መለሰ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በማን ስም? በጌታ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታም ትቀበላላችሁ ይላል። ምን ታገኙ ዘንድ ነው ያለው? የኃጢአት ስርየት። አንድ በል። የሐዋርያት ሥራ ምዕራፍ 22 ቁጥር 16። የሐዋርያት ሥራ ምዕራፍ 22 ቁጥር 16። እዚህ ጋር ባለው ላይ አጽንተን ሄድ መጀመሪያ። እሺ ይቻላል። እሺ ስለዚህ ኃጢአታችን ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ስለዚህ ሳይጠመቁ የኃጢአት ስርየት የለም እያልክ ነው አንተ። አንዱ ኮንክሉዥን። አዎ ስለዚህ ሳይጠመቁም የመንፈስ ቅዱስ ስጦታንም አይቀበሉም ማለት ነው። ቆይ እሱ ጋር እንመጣለን። እዚህ ጋር በሚለው እንደዛ ነው አይደል? ቆይ አንዴ፣ ቅድም ምን ብለህ ነበረ? ይሄን ጥቅስ የጠቀስኩት በጥምቀት የኃጢአት ስርየት ይገኛል ብዬ ነው አይደለ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ ያለው የተስፋው ቃል ለእናንተ ልጆቻችሁ ጌታ አምላካችሁ ደርሶ ለሚጠራቸው በሩቅ ሁሉ ላሉት ነውና እያለ ይቀጥላል። ሙሉ ማንበብ ይጠይቃል። ቅድምም ይሄ ክፍል አንዴ ትሯሯጣለህ። በቃ የሆነ ነገር ማታውቀው የመሰለ ነገር ሲመጣ ዝም ብለህ ነው አንዴ ብዙ ነገሮች የምታወራው። አናልፍም። አንዴ ሙሉም ብንረዳ ጥሩ ነው። አንዴ ወዳጅ ለእግዚአብሔር ቃል መታመን ጥሩ ስለሆነ ማለት ነው። እኔ ይህን ክፍል የጠቀስኩት ጥምቀት የኃጢአት ስርየት ያስገኛል ብዬ ነው አይደለም? በላይ ነው። እሺ ክፍሉ ይላል አይልም? ያ ቆርጣ እንደዚህ ካነበብ ነው እትሲምስ እንደዛ ሚል ይመስላል፣ ግን ሐሳቡ መረዳት ያስፈልጋል። እሺ ለምን አንተ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በጌታ በኢየሱስ ክርስቶስ ስም ተጠመቁ ይላል፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ ይላል። ቆርጬዋለሁ። ፒተር ሲሰብክ የነበረውን ስብከት ማዳመጥ ያስፈልጋል። ምን አድርጉ ብሎ ነው ሲሰብክ የነበረው? በእምነት ስብከቱን ንገረኝ። አንብበው። ይኸውልህ አንዴ መድኃኔዓለም ነው 320 ሰዎች ያላችሁ ላለማመን የሚያደርገውን ጥረት ብቻ ተመልከቱ። በቃ እናንተ ይሄን ከተመለከታችሁ በቂ ነው። ቆይ ወንድሜ፣ አሁን ምነግርህን ነገር ብቻ ስማ። ወደ ላይ ሄደ የፈለግከው ጥቅስ ጋር ሂድና የጴጥሮስን ስብከትም ንገረን፣ የፈለገውን አድርግ። ይሄንን ንባብ የሚቃረን ቃል በቃል ነው ያነበብኩት፣ ምንም አልጨመርኩ። የሚቃረን ነገር ካመጣ እኔ እዚህ ይቅርታ ጠይቃለሁ። ሂድ ስብከቱን መስማት አለብን ብለሃል አይደለ? ስብከቱን ንገረን ሂድ። እሱን አንተ ስላመጣኸው የፒተር እዛ ጋር ሲሰብክ የነበረውን ስብከት መናገር ቻለ። ግን እዛው ሐዋርያት ሥራ 10 ላይ በግልጽ ሐዋርያት ሥራ 10 ላይ አልሄድልህ ነው። ለምንድን ነው በግልጽ ፒተር ለኃጢአት እንዳከፍት ማይክ ይሁን ዲስኳሊፋይ ስትሆን እንዴ ሚውትማ እያደረኩ ነው። ደብቄ እኮ አይደለም ሚውት ያደረኩት። እንዴ አልናገርም። ተው ችግር አትፍራ። እኔ ካልፈቀድክ አልናገርም። እንዴ ለምን ብሎክ ታደርጋለህ? ጌታን ቃል አይደል የምንናገረው? ለምን ትፈራለህ? አይ ኧረ በጌታ እንድናገርም አትከፋፈይ። ህሊና እንደሌለው ሰው እየሆንክ ያለው እኮ አንተ ነህ። ቃል በቃል የጠቀስኩትን ጥቅስ እባክህ። እሺ አንደኛ በሌሊት የሰጠሁንም እንትን ከግምት ውስጥ አስገባ። እንደ ሰው አክብሬ እንደ አንድ ክርስቲያን የሚጠበቅብኝ ላድርግ ብዬ እንጂ በዚህ በሌሊት እንዲህ ሊያውም 3-4 እምነትን እየቀያየርክ ያልከውን አላልኩም እያልክ እየቀያየርክ እንኳን ታግሼ እንትን የምልህ እንደ ሰው አክብሬ ነውና ቢያንስ ይሄን መረዳት ብትችል ጥሩ ነው። የመጀመሪያ ነገር የሰጠውን ማስረጃ ዲፌንድ ማድረግ ስለማትችል የሐዋርያት ሥራ ምዕራፍ 10 ላይ ይሄው ኒቆዲሞስ እኮ ማነው እሺ ስሙ ጠፋኝ እሱ እኮ መንፈስ ቅዱስን ተቀብሏል ምናምን ብለህ እዛ ጋር ድርቅ ብለህ ልትቀር ነው ሐሳብህ አይደለም እንጂ የተሻለም ነገር ብታወራ በጣም እንትን ስለሆነ ማለት የተለመደ ነገር ስለሆነ አካሄዱን እናውቀዋለን። ቅድም ብዬ ነበር ምናልባት አልሰማ ከሆነ መንፈስ ቅዱስን ማይቀበልም ስትል ቀጥሎ ምን ልታመጣ እንደሆነ ስለማቅ ይሄን አልመለስልህም። መጀመሪያ ይሄንን ጨርስ ብዬ ነበር። ምሰማው ግን የውስጥን ጩኸት ብቻ ስለሆነ እኔ እየሰማኝ ስላልሆነ ልንግባባ አልቻልንም። ለማንኛውም ግን
የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የኃጢአት ስርየት ታገኙ ዘንድ ምን አድርጉ አላቸው? በጌታ በኢየሱስ ክርስቶስም ተጠመቁ አላቸው ብዬ ስል አይ የጴጥሮስን ስብከት መስማት አለብን ብለሃል። የጴጥሮስ ስብከት ከምዕራፍ 2 ዘሎ 10 ላይ አልሄደም አይደለ? ከፍ በልና የጴጥሮስን ስብከት ነግረህን ከዛን እኔ ያነበብኩትን የቁጥር 38 የሚቃወም አንጣ ነው ያልኩ። 10 ቦታ አድርገጥና ርዕሱን ሽፍት አድርገው አላልኩም። እሺ አካሄድን ደግሞ ማናቀው እንዳይመስልና አጉል አራዳ ልሁንም አትበል። እሺ የጠየኩን ጥያቄ መልስ። የቁጥር 38 ለኃጢአት ስርየት የሚለውን የሚቃወም ማስረጃ ስጠን። ከረጅም ጊዜ በኋላ አሁን በሌሊት መጮህ አለብኝ። የስ ምንድነው የዚህኛው ሐሳብ? መጀመሪያ ሪፔንት አድርጉ ከዛ በኋላ ተጠመቁ የሚል አይነት ፎርጊቭነስ ለኃጢአት ይቅርታ ቃሉን ራሱ ብታየው ፎርጊቭነስ ኦፍ ሲንስ ይላል። ስለዚህ ፎርጊቭነስ ኦፍ ሲንስ ሪሌትድ ቱ ሪፔንት ከመመለስ ጋር ወይ ከንስሐ ጋር ነው የሚገናኘው እያለ ያለው እንጂ ይሄ ብቻውን ምንድነው ከኃጢአት ተመለሱ ብቻ አይደለም፣ ወይንም ደግሞ ከኃጢአት ይመልሳል እያለ አይደለም። የኃጢአት ይቅርታን እያነገረ ያለው በትክክል 41 ላይ ወረድ ብለ ያው 241 ላይ እዛው ላይ የሚናገረው ላይ ልክፈተው ጴጥሮስ ንስሐ ግቡ 38 ላይ ንስሐ ግቡ። this is the first እንትን ነው ጴጥሮስ ሲናገር የነበረው ኃጢአታችሁ ይሰረይ ዘንድ እያላችሁ በኢየሱስ ተጠመቁ ሲል ንስሐ ግቡ ብሎ ነው የሚጀምረው። ይሄ ነው አሁንም እዚህ ጋር ቢሆን ኃጢአታችሁ ይሰረይ ዘንድ በኢየሱስ ተጠመቁ ለማለት the first one is ንስሐ ግቡ repent ማለት ነው። እዚህ ውስጥ ነው ኃጢአት ስርየት ያስገኛል። yes ለዛ እኮ ነው ያልኩ ነው የመጣው ላይ ያለው ጥምቀት በራሱ ቆይ አንዴሽ አሁን እኮ የሆነ እድል አሰጠኝም። ትልቁ ችግር እሱ ነው። አይ ጠይቄሽ ቀጥል። እሺ ስለዚህ ጴጥሮስም ያለው ኃጢአታችሁ ይሰረይ ዘንድ በኢየሱስ ተጠመቁ አላለ። ገብተህ ውሃ ውስጥ ስትጠመቅ ኃጢአት ይሰረያል አላለ። ንስሐ ግቡ ያን ነው የምንለው እኮ የመጀመሪያው እምነት ወይም ደግሞ ወደ ውሃ ቅድም የሞተ ሰው የሚቀበርበት ነው። ስለዚህ ንስሐ ወደ እግዚአብሔር መመለስ ነው። ሪተርን ፍሮም ሲን ነው መጀመሪያ እምነት ነው፣ ወደ ክርስቶስ መምጫ ነው። ዘን ወደ የት እንሄዳለን? ወደ ጥምቀት እንሄዳለን። ስለዚህ እያለ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችኋል። ይሄን ቃል ደግሞ ከመጽሐፍ ቅዱስ ሐሳብ ጋር አይለያይም። ሐዋርያት ሥራ 10 ላይ በግልጽ የኃጢአት ይቅርታን በእምነት እንደሚገኝ በግልጽ ይሄው እዛው 10:38 ላይ ይናገራል። ከ38 ጀምሮ ብናይ መንፈስ ቅዱስ ሁሉ ይሞላባቸዋል። ከዛ ነው ሄደው የተጠመቁት። ኢዮብ ለአንተ ራሱ የእውነት ቢሆንስ የተጠመቁት እንዴት ተው ከኃጢአታቸው ተመልሰው እንዳትጀምር ሐሳብን ጨርስ። እሺ ሐሳብን ጨርስ። ደግሞ አንተ መክረኝ ግፍ ነው የሚሆንብኝ። ራዲዮ እግዚአብሔርን እኔ እምነቱን ትምህርቱን ለህሊና ማይታመን ነገር ነው የምታደርገው። እሺ እኔ እንደዛ ሆነ ተሸቅጧል። እኔ በጣም ይመች ብቻ ጨርሰው አንተ ያሳብና እዛው ላይ ሐዋርያት ሥራ 10 ላይ ሲሰብኩ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። የኃጢአት ስርየት ኦኬ የተያዘ ነገር ነው። እኔ ብዙ መነጠል አልፈልግም። ቅድም ስናገር የነበረው ግን የኃጢአት ስርየት በእምነት ያው በስሙ የኃጢአት ስርየት ይላል። በእርሱ የሚያምን ሁሉ የኃጢአት ስርየት እንዲቀበል ይላል። ኦኬ በኋላ ይሄን ሲናገር ይላል ይሄን ሲናገር መንፈስ ቅዱስ ወረደ ሞላባቸው ይላል። ከዛ ነው መጨረሻ የተጠመቁት እነዚህ ሰዎች በመንፈስ ቅዱስ ተሞልተው። አንዴ ይሄን ለማወቅ ቢፈልግ ሐዋርያት ሥራ ምዕራፍ 10 ከቁጥር 43 ጀምሮ እስከ መጨረሻው ቢያነብ ፍንትው አድርጎ ግልጽ ያደርጋል። ተክስማ በፍጹም አታቆምም። ስለዚህ እንድጠቅሳት ነው ዝም ያልኩህ። እሺ አሁን ካቋል ያው ግን እያወቅከው ተው አንተ ልጅ ተው። ለእግዚአብሔር ቃል እንደማትታመንና ፈጽሞ የሚነሱትን ነጥቦች ምንም እንደማታውቃቸው ነው በዚሁ አጋጣሚ እያወቅኩ ያለሁት እንጂ እኔ እውነት ለመናገር ማለት ነው ህሊና የሚባል ነገር አለ። ቅድምም ብያለሁ። ለህሊናው ማይታመን ሰው መቼም ለእግዚአብሔር አሁን እዚሁ ጋር ሐሳብ አመንጨታ አሁን እዚሁ ጋር ታወራለህ። በጣም ይሄ ድፍረት ነው። ምናወራው እኮ ስለሆነ ፖለቲካ ፓርቲ አይደለም፣ ስለ እግዚአብሔር ቃል ነውና በዚህ ያክል ደፋር መሆን በዚህ ያክል እኔ እቅርታ አድርግልኝ በፍጹም ሚውት አድርግና ስማ እና በዚህ ያክል መሄድ እኔ ከባድ ነው ብዬ አስባለሁ። ለማንኛውም ክፍሉ የሚለውን መጀመሪያ ላንብብላችሁ።
ጴጥሮስ እንግዲህ ጥያቄ ጠየቁት፣ ምን እናድርግ አሉት። ከዛ መለሰላቸው። ምን አላቸው? ንስሐ ግቡ። እሺ ንስሐ መግባት አለባቸው። ከዛስ ኃጢአታችሁ ይሰረይ ዘንድ፣ እንግሊዘኛውም የሚለው ይህንን ነው፣ በአጽንኦት የሚያሳየው ማለት ነው። የኃጢአት ስርየት ታገኙ ዘንድ ወይም የሚያደርጉት ምንን? ንስሐ ገብቶ መጠመቅ ለኃጢአት ስርየት እንደሆነ ነው የሚናገረው ቃል በቃል። ይሄ እንዴት ነው ሊቀየር የሚችለው? ይሄ እንዴት ነው በዚህን ያክል አጠማዙ እንደዚህ እንደዛ አድርጎ የራስን ሐሳብ ማሸከም አይሆንም። ክፍሉ ቃል በቃል የሚለው ይሄንን ነው። ንስሐ ግቡ፣ እሺ ኃጢአታችሁ ይሰረይ ዘንድ። እንዲህ ታደርጉ ዘንድ ከተባለ ቀጥሎ ያለው ምንድን ነው? ውጤት ነው። ታደርጉ ዘንድ ነው የሚለው። ምን ታደርጉ ዘንድ? ምን ታገኙ ዘንድ? የኃጢአት ስርየት። ከዛስ ተጠመቁ። በማስም በጌታ በኢየሱስ ክርስቶስ ስም ተጠመቁ። ከዛ የሐዋርያት ሥራ ምዕራፍ 10 የሐዋርያት ሥራ ምዕራፍ 10 አንብበው አውዱን ተረድተው ከሆነ በሐዋርያት መካከል በተለይም በጴጥሮስ አሕዛብ መንፈስ ቅዱስን እንዴት ይቀበላሉ የሚል ጥያቄ ስለነበረበት እግዚአብሔር ምላሽ ሰጠው። የሚያሳየው እሱን ነው። አንድ ብቸኛ ጥቅስ መንፈስ ቅዱስን ተቀበለ የሚል እሷኑ ጥምቀትን ለመቃወም ሲጠቀሙት በጣም ነው የሚያስገርመው። ጴጥሮስ እኮ ቃል በቃል ጥምቀት ያድናል ብሎ የተናገረ ሐዋርያ ነው። ከጴጥሮስ ትምህርት ጋር ለማጋጨት መሞከር በራሱ እሺ ሚራክል የመግባትና እንትን ማለት ሞራሉን ስለሌለው ወይ ስለሌለሽ ለሳብሽና በሚዩት ሁኚ። በዚህ እንትን የሚል ሰው ምንም የማያውቅ ሰው ነው። ያው በዚህ አጋጣሚ ልንገርሽ ወይ ልንገር ብዬ ነው። ስለዚህ ያንን ጠቅሶ የሚቃወም ለማስመሰል መሞከር ትክክል አይደለም። ለኃጢአት ስርየት ይላል። እሺ የሐዋርያት ሥራ ምዕራፍ 22ም ላይ ለጳውሎስ ሳውል ሳለ የተነገረለት ነገር አለ። ምን አለ? በደማስቆ መንገድ ጌታ አገኘው። ከዛስ ወደ ከተማ ሂድ። ከ3 ቀን በኋላ ከተማ ገባ። ሐናንያን አገኘው። ሐናንያ ምን አለው? ከኃጢአት ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ አለው ይላል። ምን ሲል? ተነስቶ ሲጠመቅ ከኃጢአቱ ምን ይላል? ይታጠባል ይላል። ይሄው መጽሐፍ ቅዱስ ቃል በቃል ነው የሚለው። የሮሜ 6 እንኳን ትንሽ ጠጣር ሊል ስለሚችል ይቅርብ። እስማማለሁ። አሁን ቆይ ሚዩት አድርግ። እስማማለሁ ትላለህ አንተ። እስማማለሁ መንፈስ ቅዱስ ተሞልቷል እኮ ጳውሎስ ፕሮግራም ነበር እኮ። ሚዩት አድርግ አንዴ። ወደ መንፈስ ቅዱስ ተሞልቷል። ይሄን ሲናገር አንዴ ሚዩት አድርግ። ጳውሎስ እሺ ቆይ አንዴ ጴጥሮስን ልጨርሳትና ጴጥሮስ ደግሞ በመጀመሪያዊቱ መልእክቱ ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ምን አለ? ያድነናል። አይ ጴጥሮስ አንተ ያድነናል ብትልም እኔ ግን አላምንም እያሉ ነው ማለት ነው ወንድሞቻችን። እሺ የሐዋርያት ሥራ ምዕራፍ 22 ምን ነበር ያልከኝ? ጳውሎስ ምን ብሏል ነው ያልከኝ? ኖ ያልኩ ያለበት አሁንስ ለምን ትዘገያለህ? ተነሰና ስሙን እየጠራ ተጠመቅ፣ ከኃጢአትህ ታጠብ የሚለውን መጀመሪያ መንፈስ ቅዱስ ሞልቶበታል። ሐናንያ እጁን ጭኖበት መንፈስ ቅዱስ ሞልቶበት የእግዚአብሔር ልጅነትን አግኝቶ ከዛ ነው የተጠመቀው ነው። አሁን ቅድም እንዳልከው ቆይ ፒተርም ሌላ መንፈስ ቅዱስ በተቀበለ ጊዜ የኃጢአት ስርየት አግኝቷል ወይስ አላገኘም? አግኝቷል። በሰማይ የተከናወነውን በምድር መፈጸም ነው ጥምቀት ብለን እኮ ነው እኛ የምናምነው። መንፈስ ቅዱስን የተቀበለው በጌታ ኢየሱስ ክርስቶስን ባገኘ ጊዜ ነው ወይንስ ደግሞ ከ3 ቀን በኋላ ሐናንያን ባገኘ ጊዜ ነው? መንፈስ ቅዱስ የተቀበለው የተቀበለው ሐናንያን ባገኘ ጊዜ ነው። ያ ኢንካውንተር ነበረው። እሺ ሐናንያን ባገኘ ጊዜ ነው። ጌታ ኢየሱስ ክርስቶስን ባገኘ ጊዜ አምላክ ተገልጦለት ስለነገረው ክርስቶስ ለሐናንያ ሄደው አምኗል ወይስ አላመነም? ጌታ ኢየሱስን ባገኘ ጊዜ አምኗል ወይስ አላመነም? ምን ማድረግ እንዳለበት አሳያለሁ ነው ያለው። አልጠየቅኩም። እኔ ምን ማድረግ እንዳለበት ይነግረዋል አይነግረውም አይደለም ጥያቄ። አምኗል ወይስ አላመነም ነው ያልኩ። አሜን። እንግዲህ አሁን መሰለ ኢዮብ እኛ የምናወራው ይሄን እምነት ምንም አልመሰለኝም። የጠየቅኩ ነው አንዳንዶች ስናወራ እያሰዎች ነን። የጠየቅኩ ጌታ ኢየሱስ ክርስቶስን ባገኘ ጊዜ አምኗል ወይስ አላመነም ነው። ምን መሰለ ብለን እኔ እግዚአብሔር አይደለሁም በእግዚአብሔር ዘንድ የተከናወነውን በቃ በእግዚአብሔር ዘንድ የተከናወነውን እኛ እንደምንረዳው እንደ ሰው ከመጽሐፍ ቅዱስ እንደሚለው እንናገራለን እንጂ ማዳን በእግዚአብሔር ዘንድ የሚከናወን በሰማይ የሚከናወን ተግባር ነው። ኢዮብ አንተ ዳን አትዳን እኔ እርግጠኛ ሆኜ መናገር አልችልም። በእግዚአብሔር ዘንድ ስለኔ መዳን መች ጠየቅኩ? ኤግዛክትሊ ሲጀመርም ታውቃለህም እኮ አላልኩም።
ጳውሎስ ጌታ ኢየሱስን ባገኘ ጊዜ አምኗል ወይስ አላመነም ነበር ያልኩ። አሁንም እኔ ለምሳሌ አሁን አንተ ሰው እኮ አምናለሁ ስላለም እኮ እግዚአብሔር ነው የሚያውቀው ሰው ማን እንዳመነና እንዳላመነ። እሺ እግዚአብሔር ነው የሚያውቀው የሚለውን አሁን እኔ ምቃወም ማስመሰለን ለማውራት ነው ልታጋጭ ነው። እንደዛ ሳይሆን አንዳንድ ጊዜ እንደ ሰው ብዙ ስናወራ እግዚአብሔር ዘንድ የሆነው ቦርደር መጣት የለብንም። እሺ አንዴ የሐዋርያት ሥራ ምዕራፍ 22 ላይ ጳውሎስ ሳውል ሳለ ማለት ነው ጌታ ኢየሱስ ክርስቶስ ለምን ታሳድደኛለህ ካለ በኋላ እና እኔ የናዝሬቱ ኢየሱስ ነኝ ካለ በኋላ ምን ብሎ ነበረ ጴጥሮስ ማነው ጳውሎስ ጌታ ሆይ ምን ላድርግ ወይም ምን አድርግ ዘንድ ታዘኛለህ ብሎ ተናግሮ ነበር። ጌታ ሆይ ያለው አምኖ ነው ሳያምን? ጌታ ምንም አምኖ ሊሆን ይችላል፣ ግን ጌታ ሆይ ስላለ አምኗል ብለን ሁሉ ማድረግ አንችልም። ጌታ ሆይ የሚለኝ ሁሉ አይደለም ብሏል ራሱ ኢየሱስ። ጌታ ሆይ ስላለ 100% አምኗል ብለን ኮንክሉዥን ይሄው። አንተም ብዙዎች ጌታ ሆይ ይላሉ አይደል? ከሰጥ ኢየሱስን እኔ አላመኑም ብዬ ማስባቸው፣ ግን በዛ ሰዓት ግን ጌታ ሆይ ማለቱ አምኖም ሊሆን ይችላል። የጳውሎስ ሳያምን ነው። ተመልከት ማለት በቃሽ ተመልከት ብቻ ዝም ብለህ ክርስቶስን ያሳድድ ነበር ማለት ክርስቲያኖችን ማለት ነው። ከዛ በደማስቆ መንገድ አገኘውና አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። የሚያሳድድ ያውም የሄደው ራሱ ምንድነው ለማሳሰብ ደብዳቤ ይዞ ነው። እና ራሱ የሚያሳድደውን ሲያገኘው ጌታ ሆይ ይለዋል ማለት ገዳዩ ራሱ ኢየሱስን ጌታ ሆይ ያለው ነው። ሳያምንበት ነው ጌታ ሆይ እያለ ያለው ማለት ነው። ይሄዳል ሐሳቡ ነው። የኔ ሐሳብ አሁን ቅድም ካልነው ጋር እንደ ሐሳብ ቴዎሎጂካሊ ይሄ እንደዚህ ነው ብለን ኮንክሉዥን መስጠት አንችልም የሚል ነው እንጂ እኔ ማምነው በዛ ኢንካውንተር ታይም ጳውሎስ ዳግም ተወልዷል፣ አዲስ ሰው ሆኗል። ሳያምን በዛ ኢንካውንተር ታይም እኮ ሳያምን ለዛ ነው ያመነው ስለተቀየረ ነው ልቡ ብዬ ነው እኔ ማምነው። ስለዚህ ጳውሎስ ከማመኑ በፊት ልቡ ተቀይሯል፣ ድነት አግኝቷል ማለት ነው። ቀደም እንዳልከው ሪኮግናይዝ ኢየሱስ ክርስቶስን እንደ ጌታ ሪኮግናይዝ አድርጓል። እዛው ነው ሰሚት ያደረገው ማለት ከእምነት በፊት ማለት ነው አይደል? ኢየሱስ ሲገለጥለት እዛው ሰሚት አድርጓል እኮ። ስለዚህ ከእምነት በፊት ነው ይሄን ያገኘው። ተቃውሞው ኢንድ አድርጓል፣ ሰሚት አድርጓል፣ ኢየሱስን እንደ ክርስቶስ ሪኮግናይዝ አድርጓል። ያገኘው ማብራሪያውን ተወውና ቅስበታዊ ነው ዘገ የተከናወነው ተግባር። ኦኬ በጣም ጥሩ። ስለዚህ ተመልከቱ እና እኔ ፐርሰናሊ በዛ ሞሜንት ልቡ ተቀይሯል ብዬ አምናለሁ። እሺ ጎበዝ በቃ አንዴ ብቻ ስመኝ። እምነት ብቻ ናፈር አስበላው ወንድማችን ምን ብሎ ጳውሎስ በራሱ አላመነም፣ ልቡ ተቀይሯል። ስለዚህ ከማመኑ በፊት ራሱ ጌታ ኢየሱስን ሲያገኝ እሱ ከኃጢአት ነፃ ወጥቷል፣ ድህነትን አግኝቷል። ስለዚህ ጳውሎስ በእምነት አይደለም የዳነው፣ ከዳነ በኋላ ነው ያመነው። ካልቪኒዝም ማለት ነው። ጳውሎስ እምነት ብቻ ብሎ ማስተማር አይችልም ማለት ነው። ምክንያቱም አስቀድሞ ምንም መሆንም ስላለ ልክ እንደሱ መዳንም ስላለ ማለት ነው። ስለዚህ እምነት ብቻ የጳውሎስ ትምህርት ሊሆን አይችልም። እሱ ራሱ በዛ መንገድ አልዳነም እያልን ነው ወንድማችን። ክፍሉ ግን እንደዛ ይላል ክፍሉ የሚለው ኢዮቤ ክፍሉ የሚለው እኔ እኮ አሁን የኔን እንትን ነው አሁን ፖይንት ለማድረግ ሳይሆን ሐሳቡ ላይ እዛው የምናየው ላይ በጳውሎስ ኢንካውንተር አንተ እንዳልከው ጌታ ሆይ ያለው ሰሚት ያደረገው ለጌትነቱ ተቃውሞው እንደቆመ ይሄ የሚያሳየው የጳውሎስ ኢቭን እንኳን አናንያ ሲሄድ የተገለጠለት እየጸለየ ነው ጳውሎስ ይላል። ያላመነ ሰው እንዴት ይጸልያል? ያልዳነ ሰው እንዴት ይጸልያል? ልቡ ሳይቀየር እንዴት ይጸልያል? አምኗል ብዬ ስጠይቅህ እኮ ወንድሜ አሁን ለኔው መልሰ እኔኑ ተወቃሽ ልታረገኝ ስትታገል ነው። ተወቃሽ ሳይሆን እኔ እኮ ፐርሰናሊ እንደዛ ነው ማምነህ ብዬ ነው። አይ ከተቃወምከኝ ብዬ ነው እኔ ለመቃወም ቅድም አምኗል ብዬ ስል በጣም ብዙ ቦታ ሄድክ። ምን ሁሉ አልክ መሰለ? ማዳን የእግዚአብሔር ነው፣ እኛ እኮ እንዲህ ነው ልንል አንችልም ሁሉ አልክ። አየህ እኔ ጠየቅኩ ግን ምን ነበር? አምኗል ነበር። አሁን ዞረ ተሽከርክረ ምን ብለህ አምኗል እያልከኝ ነው። ታዲያ ቅድሙኑ መልሰ ለምን ቢሆን 100% አሁን ቢሆን ጋር ሄዳነው ብዬ ይሄውልህ እዚህ ጋር ሄዳነው ብዬ አልናገርም። እግዚአብሔር አይደለም እኔ ሲጀመር አንተ ምን ይመስልሃል ካልከኝ ግን እኔ ከዚህ ሁኔታ አንፃር ኮንክሉዥን
ደግመ እግዚአብሔር አይደለሁም እንዳትለኝ። አይደለም እግዚአብሔር ክርስቲያንም ነብይ ስለማላምን ማለት ነው። ያልተጠየቀው ነገር ነው የምታወራው። ለማንኛውም አምኗል የሚለውን ብቻ ተቀበልኩና ባጭሩ አስቀድሞ አምኗል። እሺ በቃ ጌታን በዛ ሲያገኝ አምኗል። የመጨረሻ ጥያቄ እዛች ነጥብ ላይ ማለት ነው። አስቀድሞ በደማስቆ መንገድ ካመነ ባመነ ቅስፈት የኃጢአት ስርየት አግኝቷል አላገኘም ስል ቅድም አምኗል የኃጢአትም ስርየት አግኝቷል ስላልከኝ ማነው ሐናንያ የኃጢአት ስርየት ታገኝ ዘንድ ቶሎ ተጠመቅ ያለው ለምንድን ነው? ሁለቴ ነው እንደ ኃጢአት ስርየት ያገኘው? ምንድን ያልከኝ? ሶሪ እየተቋረጠ ነበር። እሺ የምንድን ያልኩ ጳውሎስ በደማስቆ መንገድ ጌታን ሲያገኝ ድኗል፣ አምኗል፣ የኃጢአት ስርየት አግኝቷል ብለኛል አይደለ? እንዳታብራራ ነው አይደለም ነው ጥያቄን አልጨረስኩ። ካይንድ ኦፍ እሺ ስለዚህ ጥያቄው ምንድነው? አሁን በደንብ አድርገህ ስማ። በደማስቆ መንገድ ጌታን ሲያገኝ ካመነ የኃጢአት ስርየት ካገኘና ከዳነ ለምንድነው ከ3 ቀን በኋላ ሐናንያ ሲያገኘው ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ያለው? ሁለቴ ነው እንዴ ከኃጢአቱ የሚታጠበው? yes አሁን ጥሩ ጥያቄ ነው የጠየቀኝ። እንግዲህ ከሰማኝ እድል ከሰጠኝ ስለዚህ እኛ ቀደም እንዳልኩ ድኗል፣ ልቡ ተቀይሯል፣ አምኗል ምናምን ብያለሁ። ኢቭን ከዛም አልፎ መጥቶ ጸልዮለት መንፈስ ቅዱስን ተሞልቷል። የእግዚአብሔር አይደል እጁን ጭነ ጸልይለት ለሐናንያ የተባለው መንፈስ ቅዱስም ይሞላል አይደል ያለው። ሄደ መጣ ጳውሎስ እጁን ጭኖ ጸልየለት ሐናንያ መንፈስ ቅዱስ ተሞላ። አይኑ ላይ ያለው ቅርፊት ሁሉ ወደቀ። ከዛስ አሁን ተጠመቃ ነው። አየህ እኛ እንደምንለው ጥምቀት የኃጢአት ይቅርታ ማግኛ ዲክላሬሽን ነው። ለዛ ነው እኮ እያልናለ ነው። መጀመሪያ ነበር ይሄ ሁሉ ሳይሆን እኮ የሰውየ መንፈስ ቅዱስ ሁሉ ተሞልቷል። ኢየሱስ ጋር ተገናኝቷል፣ ልቡ ተቀይሯል። ስለዚህ ሄዶ ግን ምልክት ነው ማለት ነው። ስለዚህ አናንያ ያረግ ያለው ኃጢአት ይቅርታ አናንያ ያለ ያለው ቆያ የቱ ጋር ነው ምልክት የሚለው? ምልክት የሚለው የትኛው ቁጥር ላይ ነው? ምልክት ማለት ምልክት ያልከው እኮ አንተ ሐናንያ ያለ ያለው ተነስና ታጠብ ያለ ያለው ኃጢአቱ ኦርዲ ስለተሰረየል ማለት ነው። ገና ሊሰረይላል አላለም። ትልቅ ውሸት እየዋሸ ነው። እግዚአብሔር ቃል ላይ ያለው ኃጢአቱ ስለተሰረየል ሳይሆን ፕሮፌት ሚዩት ተራ የሚባል ነገር አለ። አንድ ሰዓት ያክል ሰምቻቸዋለሁ። ሰዓት ቢኖረን ብዬ ነው። ሰዓትም እየመሸ ስለሆነ ነው። ሌሎች ድረስታቸው እና ቆይ አንዴ እና ብላት ቀጥል። ክፍሉ የሚለው ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጥበሃል ሳይሆን ከኃጢአትም ታጠብ ነው ያለው። ታጠብና ታጥበሃል ይለያያል። እሺ ታጥበሃል ከሆነ ኦሬዲ ያለፈ ነው። ታጠብ ከሆነ ግን መጪ ነው። እሺ እና አማርኛም ላይ ችግር እንዳለን የተረዳሁት እና አመሰግናለን። እሺ ፕሮፌት ታች ጽፍ ስላየው ነው ያስገባው ወንድሜ። ሌላ ቀን እንገናኛለን ይበቃል። እሺ ፕሮፌት እሺ የጌታን ስም የሚጠራው ሁሉ ይድናል ይላል ሮሜ ላይም። ኢዮብዬ በጣም አመሰግናለሁ። አዎ ልጅ ሰሶችም ይጠራሉ። እነማን ናቸው ግን የሚድኑት ነው ዋናው ነገር። ታችሁን ታብታብ ያረክስማ በመጨረሻው። እሺ ፕሮፌት ወይ ዮባ እንዴት አለ ወንድሜ? ሰላም ነው ሆይ? ፖዝ ተመለስ እንጂ። እሺ አንተም ውጭ ነህ ወይስ ኢትዮጵያ ውስጥ ነህ? ጥሩ ጥሩ ወዳጅ ያላቸው በዚህ በሌሊት የሚደዋወሉት እያየሽ ነው ነው የንስሐ ልጅ እኮ ሊጸልይላቸው ማን ነው ሊጸልይላቸው? ማርከስ ስለኔ ነው እያወራ ያለው። ኧረ አይደለም የቤተሰብ ጨዋታ ነበር እስክትመጣ። እሺ ተመለስ። ኦኬ አይ ዲስፒት በሆነ መንገድ። እሺ ኧረ በፍጹም። እሺ ከየት ቤተ እምነት ነህ? የፕሮቴስታንት እምነት ተከታይ ነኝ። ፕሮቴስታንት ራሱ እኮ እምነት አይደለም፣ የእምነቶች ስብስብ እኮ ነው። ያ የዲኖሚኔሽን መጠሪያ ነው። ያው ትምህርት ለመውገጥ ስለገባው ያ ብዙም ጥቅም ስለሌለው። አይ ጥቅም አለው።
የትኛው ዲኖሚኔሽን ላይ ነህ? እኔ ሙሉ ወንጌል ቸርች፣ ነገር ግን ሶላ ስክሪፕቸር አማኝ ስለሆንኩ በባይብል ነው መመዘነው ሁሉም ነገር። ጥሩ። ሙሉ ወንጌል ቸርች። እሺ፣ ሙሉ ወንጌል ቸርች ድህነት በምንድን ነው የሚገኘው ብላ ታምናለች? እኔ ማምነውን ነው ላወራ የገባሁት። የቸርቿና ያንተ ይለያያል? እኔ ቸርቿን ሌላ ነገር ትመን፣ እኔ ራሴ ፐርስፔክሽን አለኝ። እኔ አሁን እንዳልኩ ሶላ ስክሪፕቸርን የምቀበለው መጽሐፍ ቅዱስ የሚለውን ነው ማወራ እንጂ የቤተ ክርስቲያን የእምነት የሆነ ትምህርት አስጠባቂ አይደለም። እንኳን የቤተ ክርስቲያን አሁን ያሉት ይቀርና የቸርች ፋደርሶችን ራሱ ማስጠበቅ አይደለም። ባይብል ምን ይላሉ? ቸርቿ ሶላ ስክሪፕቸርን ታምነዋለች? እኔ በዛ ላወራ ነው ያልኩ። ሶላ ስክሪፕቸር ያንተንማ ሰማሁ፣ ችግር የለውም። አንተ በዛ ነው የምታወራው፣ ተረድቻለሁ። ቸርቿስ ግን እንደዛ ታምናለች? ሶላ ስክሪፕቸር ነው ማምነው ብላ ታምናለች? እነሱ መሪዎቹን ጠይቋቸዋል። አሁን ሀሳቡ ሊንቅነት ላይ ፕሮፌት ሆነ እንዴት ነው መሪዎቹን ጠይቅ የምትለኝ? አንተ መሪ አይደለህ? አሁን ሌላ ነገር ለምን አሁን እኮ ወደ ውይይቱ ብንገባ አይሻልም? ውይይት እኮ ነው ወዳጄ፣ መንፈሳዊ ነገር እኮ ነው እያወራን ያለ ነው። ከስም በፊት ፕሮፌት የሚል አስቀምጣል። ቆይ አንዴ ወዳጄ፣ ይኸውልህ ከስም በፊት ፕሮፌት የሚል አስቀምጣል። ስለዚህ አንተን ስንጠራ ፕሮፌት ብለን ነው። ፕሮፌት ብለን ስንልህ ደግሞ መቼም የሆነ ህዝብ ኖሮ ለዛ ህዝብ ነው አይደለ አገልግሎት። ስለዚህ ስለ ህዝቡ ይገድሃል ማለት ነው። እንደዛ ካልሆነ ህዝብ የሌለው አገልጋይ ስለሌለ ማለት ነው። ማህበረሰብ አለ፣ ማህበረሰቡ መጽሐፍ ቅዱስ አለው፣ እንዲሁም አገልጋይ አለው። እረኛ የተሾመው ለምዕመናኖች ነው እንጂ ምዕመና በሌለበት እረኛ የሚባል ነገር አይኖርም። ለምንድን ነው ይህን ነገር ያነሳ ነው? ራስህ ሙሉ ወንጌል ነኝ አልከሺ። ከዛን እኔ ሶላ ስክሪፕቹራ ስለማምን የኔን እምነት ነው የምናገረው አልከኝ። ከዛ ምን አይነት ጥያቄ ጠየቅኩ? ቸርቿስ ሶላ ስክሪፕቹራን ታምነዋለች ወይስ አታምነውም አልኩ። አይ እኔ አይመለከተኝም፣ መሪዎቹን ጠይቅ አልከኝ። መሪ ካልሆን ካንተን ታዲያ ፕሮፌት ብሎ የሾመ ማን ነው? አሁን የምናወራው ስለ ጥምቀት ነው፣ ስለ ደህንነት ነው፣ ስለ ፐርሰናል ቢሎንግ ነው። ፕሮፌትነት ፐርሰናል አይደለም በነገራችን ላይ አይደለም። አሁን እኮ አንተ አሁን ወደ ሌላ ነገር ውስጥ ከመግባት ጀስት እኔም እኮ ወደ እናንተ አስተምሮ መጥቼ እኮ ብዙ ፋላሲ ማውራት ይችላሉ፣ ግን ልዩነት ላይ ሳይሆን አሁን የተነሳው ላይ እናውራ የሚል ይጠቅመናል በሚል እኮ። እሺ አሁን እኮ የተነሳውን ለማውራት እኮ አንተ ከቸርቿ ተነጠልክ። ተዋቸው፣ እነሱን ፈርዘር እነሱን ተዋቸዋ። ለምን ተዋቸዋለህ? ትምህርት ላይ አንተ ይዘህ የመጣው ላይ እናውራ ነው። ይሄ ለምን ይከብዳል? አንተ ምን አለ መሰለህ የትምህርት ልዩነት ልንገርህ። ሁሉም የፕሮቴስታንት ዲኖሚኔሽን ውስጥ ያሉት ይለያያል። እሱን እኮ እኔ አንድ ላደርግልህ አይደለም የመጣሁት። አሁን አንተ ቢያስከው በመጽሐፍ ለመወገተን የመጣሁት ልክ ባይ ዲፎልት እናንተ ጋር ልክ እንደዛው 2 አይነት 3 አይነት አስተሳሰብ አለ በኦርቶዶክስ። አሁን እኮ በመጽሐፍ ልትሞግተኝ የመጣው ተረድቻለሁ እኮ። አንተን እኮ ሳልረዳ ቀርቼ እኮ አይደለም። አንዴ ቆይ ስማኝ። ግን አንተን ስረዳ ምን አልከኝ መሰለህ? አስቀድመህ ያስቀመጥክልኝ አንድ ነጥብ አለ። አትድገመው፣ ሰምቻለሁ። አትድገመው እና ለፈው ምን ላወራ እንደሆነ እኮ ሳይገባ ነው። አትድገመው። ለነገሩ ፕሮፌት ነህ አንተ፣ ተረድተኸኝ ሊሆን ይችላል። እሺ ግን አንዴ ልጨርሳት። ወደ ሐሳቡ ግባ። እሺ እኮ ሐሳቤ እንዳላወራ አረከኝ። መልሰህ ወደ ሐሳቡ ግባ ትለኛለህ። እየተወዛገብኩብህ ነው እና እንዳልጎዳ እንደ ያስማኝ። ምን አስቀመጥክልኝ? እኔ ሶላ ስክሪፕቹራ አማኝ ነኝ አልክ። ይሄ ትልቅ ነጥብ ነው። ይሄን ካስቀመጥክ በኋላ ስለ ቸርቿ ግን አትጠይቀኝ አልከኝ። ቸርቿ ሶላ ስክሪፕቹራን ታምነዋለች ወይስ አታምነውም ብዬ ጠየቅኩ። አዎ ታምነዋለች ወይ አታምነውም ብለህ መልስልኝ። ለምንድን ነው ይህን ጥያቄ የጠየቅኩ መሰለህ? ሶላ ስክሪፕቹራን የምታምን ከሆነ ስማ፣ ሶላ ስክሪፕቹራን ቸርቿ የምታምን ከሆነ እና አንተም ሶላ ስክሪፕቹራን የምታምን ከሆነ ነገር ነው የሚያስተምረው አይደል? ስለዚህ የመጽሐፍ ቅዱስን ሁለታችሁም ከያዛችሁ አንድ አይነት ነገር ነው የምታወሩት ማለት ነው። ለዛ ነው እሺ መልስልኝ። አዎ ታምነዋለች። በጣም ጥሩ እግዚአብሔር ያክብርልኝ። በቃ እንደዚህ እንትን ካልን በጣም ቀላል ነው። እሺ ቸርቿ ሶላ ስክሪፕቹራን ታምናለች፣ አንተም ታምናለህ። ስለዚህ ስለ ጥምቀት እናወራለን ማለት ነው። በጣም ይሄው ነው። በነገራችን ላይ ግን ይሄ
በኋላ ላይ የሚያመጣብህ ነገር ይኖራል። እሱ እንዳትረሳ። ጥምቀት ለድህነት ብለህ ታምናለህ? አላምንም። እሺ እኔ ደግሞ አምናለሁ። ማስረጃ እጅ ላይ መጽሐፍ ቅዱስ አለ። ያ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 እንዲያወጣው እሺ ይላል። ላምብሮ አዎ እሺ። ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናቸዋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹህ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካይነት ነው ይላል። በጣም ጥሩ። አዲሱ መደበኛ ነው የተነበበልን። እሺ ያድናችኋል የተባለው ምንድን ነው? እዚህ ጋር አሁን በተነበበው ቃል መሰረት ጥምቀት ነው የሚለው። ታምናለህ አንተ እንደዛ ብለህ? አላምንም ብያለሁ እኮ። መጽሐፉ ይላል፣ አንተ ግን አታምንም። እኔ አምናለሁ። ልዩነታችን ይሄ ነው ማለት ነው። ሌላ ማስረጃ ወይስ የምትለው አለ? ለምን? አይ እኔ ደግሞ ላውራ። እሺ እዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ደግሞ እንደዚህ ይላል። ዳግመኛ ስለመወለድ ያው እንግዲህ ቅድምም ስታነሳ የነበረው የማርቆስ ወንጌል ምዕራፍ 16 ነውና ያመነ የተጠመቀ ይድናል የሚለው ነው። ስለዚህ ማመን መጠመቅ ማለት ቦርናጊ መዳን፣ ደህንነት፣ ዘላለም ሕይወት ስለሆነ እዚህ ጋር ደግሞ ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ጋር ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው ይላል። ዳግመኛ መወለድን በእግዚአብሔር ቃል እንደሆነ ሪፕሬዘንት ያደርጋል። ስለዚህ ይህን አንተ እንዴት ትፈተዋለህ? እንዴትም አልፈታው፣ እንደዛው ነው የምፈታው። ሁለቱ ጥቅስ ይጋጫል ብለን ይህን ያመጣኸው ኖቤ ዳግመኛ የተወለዳችሁት ከማይጠፋ ከእግዚአብሔር ቃል ነው ካለ እንዴት ነው ከውሃ ነው ብለህ? ዳግም መወለድ ላይ አልነበረም የጠየቁ፣ ቃል በቃል የጠየቁ ያድናችኋል የሚለውን ያድናል ብለህ ታምናለህ ወይ ነበረ። ያድናል የሚለውን አላምንም አልከኝና ዳግም መወለድ ግን የተወለዳችሁት ከማይጠፋ ዘር ነው የሚለውን ጠቀስክ። ስለዚህ ሁለቱ የተቃረኑ ሀሳብ ናቸው ብለህ ነው ይህን የጠቀስከው? ከእግዚአብሔር ቃል ይላል ከጥምቀት ብለህ? አዎ ከእግዚአብሔር ቃል ይላል አይልም አላልኩም። ቆይ አንዴ፣ ጥምቀት ያድናል የሚለውን አልቀበልም አልከኝ አይደለም አይደል? አይ እኛ አሁን ምንድን ነው የእናንተ ፐርስፔክሽን አስተምሮ ምንድን ነው? አይደለም ጥያቄ እኮ ጥምቀት ላይ ብቻ ነው እያወራኝ። አስተምሮ እኮ አይደለም እያወራ ያለሁት፣ አንተኑ ነው የጠየቁ እና እኔ ጥቅስ ነው ያነበብኩት። ጥቅሱ ላይ ጴጥሮስ ያድናችኋል ወይም ያድነናል ነው የሚለው። አንተ ትቀበለዋለህ ስለ አልቀበለውም አልከኝ። ያድናል ብዬ አላምንም አልከኝ። እሺ አንተ እኔ ደግሞ አምናለሁ አልኩ። ቆይ አንዴ ትቀበለዋለህ? አንዴ ቆይ ስማ። እኔ ደግሞ እቀበለዋለሁ ብዬ እኮ ጥቅሱን ነገርኩ። እኔ ጥቅሱን ነገርኩ፣ አዎ ያድናል ብዬ ስለማምን ነው ብዬ እኔ ነገርኩ። ካስታወስክ ማለት ነው። ከዛን ግን አንዴ ወዳጄ ጥቅስ በጥቅስ እያጣፉ መሄድ አይደለም መጽሐፍ ቅዱስን ማወቅ ወይም ክርስትና። የጥቅሱን ሀሳብ መረዳት ነው የሚቀድመው። ልክ ጥቅስ ሲጠቀስ በሌላ ጥቅስ ለማጣፋት አትሞክር እባክህ፣ ትጎዳለህ። የምዕራፍ 3 ቁጥር 21 ላይ ያድናል የሚለውን አልቀበልም አልክ እና ምዕራፍ 1 ቁጥር 23ን የተወለዳችሁት ከማይጠፋ ዘር ነው የሚለውን ጠቀስክ። ሁለቱ ይጋጫሉ ወይስ አይጋጩ? አሁን እኮ እያልኩ ያለሁት እኮ ጀነራሊ ከዮሐንስ ወንጌል ምዕራፍ 3 ጋርም እኮ ይያዛል። ግን እኛ ውሃ የሚለውን ሁለቱ ይጋጫሉ ወይስ አይጋጩ? ዞን ምንፈታው ኖርማል ለምን ይጋጫል? እኛ እኮ ሲጀምር እኔ አሁን ካልተጋጨ እኔ አንተ የጠቀስከውን እቀበለዋለሁ። አዎ የተወለድነው ከማይጠፋ ዘር ነው በእግዚአብሔር ቃል ነው። ይሄው እኔ እቀበላለሁ። አንተስ 3:21 ቆይ ከስንት ነገር ነው የምትወለደው? አንዴ ስማ 3:21ን ያድናል የሚለውን ጥምቀት ያድናል የሚለውን ትቀበላለህ? ጥምቀት እኔ ለመዳን አይደለም የመዳን ምልክት ነው ብዬ ነው የማምነው። እሺ ጴጥሮስ ግን የመዳን ምልክት ነው ያለው ወይስ ለመዳን ነው ያለው? ማን? ጴጥሮስ ከደዛ ቁጥር 1 ምዕራፍ 1 23 ላይ ዳግመኛ የተወለዳችሁት ከእግዚአብሔር ቃል ነው ሲል ታዲያ አንተ እኮ ዳግመኛ የምትወለደው በጥምቀትም በእግዚአብሔር ቃልም ነው እያልከኝ ያለው በሁለቱም ነው። እኔ አልጠየቅኩም። አሁን የአንደኛ ጴጥሮስ ምዕራፍ 1 አይደለም የጠየቅኩ ምዕራፍ 3 ቁጥር 21 ነው ያድናል የሚለው ማለት ነው። ከምዕራፍ 3 ጴጥሮስ ያድናል። ኧረ እባክህ
በይቀድማል አይቀድምም ከሆነማ ወደ ወንጌሉ ልመልሳ። ይቀድማል አይቀድምም ሆነ ክርስትና እንሂድ ችግር የለው። እሺ የመጀመሪያ አዲስ ኪዳን መጽሐፍ የትኛው? አይ እኔ ባይዞ ቀጥል አካሄድ ደስ ይለኛል። ባይዞ አንዴ ፕሮፌት አይደለም ሁሉን አንድ ጥያቄ ልጠይቅህ። አንተ አትጠይቀኝ። ቆይ አንዴ ራሴ ያመጣኸው መንገድ ስላለ የአንተን መንገድ ልከተል። የሐዲስ ኪዳን የመጀመሪያው መጽሐፍ የትኛው ነው? ታላቅ ዝምታ ሆነ። ኦኬ አይ ሚውት አድርገኝ ነው። አይ አላረኩም። አይ እሷ ናት ያደረገችኝ አይ ቲንክ። እሺ ቀጥል። የሐዲስ ኪዳን የመጀመሪያው መጽሐፍ የትኛው ነው? ጥያቄያችን ይሄ አይደለም ግን ማርቆስ ወንጌል ችግር የለው። እሺ ማርቆስ ወንጌል ስለ ጥምቀት የተወራው የትኛው ምዕራፍ ላይ ነው? 16ኛው ምዕራፍ። እሺ ምን ይላል? ምዕራፍ 16 ቁጥር 16 ላይ ምን ይላል? ያመነ የተጠመቀ ይድናል። የሚድነው ምን ያደረገ ነው? ያመነ የተጠመቀ ይላል ቃሉ። ታምናለህ? የሚድነው ያመነና የተጠመቀ ነው ብለህ? እሺ እኔ እዚህ ጋር አንድ ነገር ልንገርህ። አዲስ ኪዳን ዶክትሪን የምትመሰረተው አንድ ፈረስ ላይ ቁጭ ብለህ ነው? አይ አይደለም። አሁን መልሱ መልስ ያንተን መልስ 27ቱንም አንዴ ላውራ። እሺ ከጠየቀኝ ላውራ። ያንተን መለስኩ። ምንም እንድታወራ ሌላ ነገር እንድታወራ አይደለም። 27ቱን እኮ ምናምን ብለህ እንድትልኩ አይደለም። ከጠየቀኝ ድረስ ፕሮፌት እባክህ በሌሊት አሁን እኔ ነኝ ሽሚት ያረኩ እና የሆነ ትዕግስቴንም አታስጨርሰኝ። የማርቆስ ወንጌል ምዕራፍ 16 ላይ ለመዳን ምንና ምን አለ ብዬ ስል እስቲ አንድ ጥያቄ ያልክና ጥያቄ መለስኩልህ። አንድ ቨርስ ላይ ነው ወይ ዶክትሪን የምገነባው አልከኝ። አይደለም አልኩና መልሱ እንድትመልስልኝ እድል ሰጠው። ማርቆስ ወንጌል ምዕራፍ 16 ቁጥር 16 አንተ የነገርከን ምንና ምን ያደረገ ነው የሚድነው ነው የሚለው። እሺ ያመነ የተጠመቀ ይድናል። ለመዳን ምንና ምን ያስፈልጋል? ማመንና መጠመቅ። ታምናለህ? ለመዳን ማመንና መጠመቅ ያስፈልጋል ብለህ ታምናለህ? እኔ አላምንም። አንተ ታምናለህ? መጽሐፉ ይላል አንተ አታምንም፣ እኔ አምናለሁ። አዎ እሺ ድናሃል? እርግጠኛ ነህ? አዎ ፐርሰናል ነገርን ልናወራ ግን አይደለም። ኖ ፐርሰናል ይሄ እኮ ዶክትሪን ነው። ኖ ወይ ይሄ ምንማ እንዳታልፈኝ። ድናሃል? አምነህ ጠምቀህ ድናሃል? አዎ እሺ ልመልስልህ። የዘላለም ሕይወት አለ? ቆይ ወዳጄ እሺ አንዴ ልመልስልህ ነው። እሺ በደንብ ስማ። ከዛን ግን ወደ እኔ ጥያቄ ነው እሺ የምንሄደው። ምክንያቱም ጠየቅኩ፣ መለስክልኝ፣ ጠየቅከኝ፣ ደግመም ነው የጠየቀኝ እና ሁለቱንም ነው አያይዤ መልስልህ። እሺ በደንብ ግን ስማ። አዎ ድኛለሁ። አዎ የዘላለም ሕይወት አግኝቻለሁ። እሺ አንተ ደግሞ ምን አይነት አሁን አንተን መጠየቅ ራሱ ከበደኝ። ምክንያቱም ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ላይ ጥምቀት ያድናል ሲል አዎ ይላል፣ እኔ ግን አልቀበለውም አልከኝ። ማርቆስ 16 ለመዳን እምነትና ጥምቀት ያስፈልጋል ይላል፣ ታምነዋለሁ ስል አላምነውም አልከኝ። መጽሐፍ ቅዱስ ይላል፣ አንተ ግን አታምነውም ነው የሚሆነው። እና መጠየቁም ቢከብድም ዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ወደ እግዚአብሔር መንግስት ለመግባት ምንና ምንድን ነው የሚያስፈልገው? በዚህ ንባብ መሰረት በዮሐንስ 3:5 መሰረት ከውሃና ከመንፈስ ምን መሆን? መወለድ። እሺ ይህን ያላደረገስ? እኔ እኮ ቅድም እኮ ነግሬሃለሁ። ይሄ ምዕራፍ 3 ቁጥር 5 ከዚህ ከአንደኛ ጴጥሮስ ምዕራፍ ይህን ያላደረገስ ነው ቃል እኔ እኮ ነገርኩ። የኔን እምነት የኔን ዲኖሚኔሽን አይደለም። ይህን ያላደረገስ ነው ጥያቄ። ኖ ያላደረገ አይደለም። እዛ ጋር ጥምቀት የሚለው የምንፈታው እኛ እንደኛ ዲኖሚኔሽን የእግዚአብሔር ቃል ነው ብለን ነው የምንፈታው ብዬ እኮ ቅድም ነገር ኦኬ እሺ ደህንነት በእምነት እንጂ በጥምቀት አይደለም ብለን ነው ምናምን። እሺ አመሰግናለሁ። ሰምቻለሁ። ተመልከቱ፣ ውሃ የሚለውን የእግዚአብሔር ቃል ነው ብለን የምንፈታው አለ። እነማን አለን ግን? እንደኛ ዲኖሚኔሽን አለ። ቅድም እንደምን ነበር ማውራት የምፈልገው አለ? እንደ ግሌ አስገድልገኛ እንደ ቸርች ይወራ ስላልከኝ
ቆይ እሺ ችግር የለውም። ቸርቿን እንደዛ ከሆነ ለምታወራ እኮ እኔ ከሆነማ ብዙ ጥያቄ በእምነት እኮ አለኝ መግለጫ ነው እኮ። ማስወራ። አንዴ ግን ስማኝ። ኖ እንደዛ ከሆነ ወደ አንተም እኮ እንመጣለን። ማርያም ጥንተ አብሶ አለባት የለባትም? ይሄ እኮ ምን የተከፋፈለ ትምህርታችሁ እኮ ነው። ብዙ ትምህርት እኮ እናነሳለን። ወንዶን እንጂ ታነሳለህ። እኔ እሺ ቆይ ታነሳለህ። አንዴ ታነሳለህ። እሺ ይሄ አሁን ያልካትን አልረሳውም፣ እናወራባታለን። አሁን ያልካትን ምንም ችግር የለውም። ችግሩ አንተ ማርቆስ አንዱ ወንጌል ታምናለህ፣ ጓደኛ ስማ አንዴ ያምናለሁ። ችግሩ እሱ። ስማ ወዳጄ፣ እንትንም ሲሰጥ ደግሞ ብዙም እንትን አትበልና ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ውሃ የሚለው የእግዚአብሔር ቃል ነው ብለሃል። ቸርቿ ውሃ የሚለው የእግዚአብሔር ቃል ነው ያለችበትን ማስረጃ ስጠኝ። ምን አልከኝ? ዮሐንስ ወንጌል ምዕራፍ 3 ላይ ውሃ የሚለው የእግዚአብሔር ቃል ነው አልከኝ አይደለ? አዎ። እስኪ ሙሉ ወንጌል ውሃ የሚለው የእግዚአብሔር ቃል ነው አሁን ያለችበት ዞሮ ማስረጃ ስጠኝ። አይደለም። አይ ያሳየኝ እኮ አይደለም። አሁን እኮ ምንድን ነው ጀነራል ነገር ነው እያወራን። እኔ የአንተ ጥያቄ እኮ ግራ ይገባኛለው። ለምን ግራ ይገባል? እኔ ማለት አይደለም ኖ ማለት አንድ ጥቅስ ላይ ቁጭ ብለህ ዶክተሪ ለመመስረት ነው የምትሮጠው። እኔ ደግሞ እንደዚህ አይነት ትምህርት ቴዎሎጂም አልተማርኩም። ቴዎሎጂ ተምራል ሲጀመር አንተ አንድ ጥቅስ ላይ ቁጭ ብለህ እኮ ነው ደህንነት የምትሰፋው። የአዲስ ኪዳን መጽሐፍት እኮ ሪፈረንስ ያደረገ እኮ ጥቅስ እኮ እያሳየኝ እኮ አይደለም ሲጀመር። ቆይ ዶክተር እንዴት ነው የመሰረተው? ፕሮፌትዬ ቆይ እንዴት ነው የመሰረተው? ይሄን ነገረኝ። አንድ ነገር ተዛማጅነት የለውም ወይ? ቆይ የእግዚአብሔር ቃል ተዛማጅነት ምንም የምታውቀው ነገር ሳይኖር ደግሞ ቴዎሎጂም ታወራለህ? እባክህ ተመልከቱ፣ ብዙ ጥቅስ ነው ያነሳ ነው እና አንድ ጥቅስ ላይ ቴዎሎጂ ስለመገንባት ደጋግሞ ያወራል። ገነባንም አልገነባንም አላልኩም። እኔ የጠየቅኩ ግን ዮሐንስ ወንጌል ምዕራፍ 3 ቁጥር 3:5 ላይ ውሃ የሚለውን የእግዚአብሔር ቃል ነው ብላ ቸርቿ የተናገረችበትን አንጣ ብዬ ስል አሁን እኮ ምን እንደምንል አልገባኝም አልክ። ቀደም እንደ ቸርች ነው የምናወራው አልከኝ። ጀመር እኮ በቃ የዘላለም ሕይወት አለኝ ብለኛል እኮ። ለእኔ እኮ በቂ እሱ። ግን አንተ የዘላለም ሕይወት አለኝ ትላለህ እንጂ የተረጋገጠ ደህንነት የለም። እናመሰግናለን ፕሮፌት። ታይቶ ሊሆን ስለሚችል ከዚህ በላይ የታየህን አውርተህ ከምታስደንቅ ይቅርብኝ። በስመ አብ ወወልድ ወመንፈስ ቅዱስ። ግን እየታዘባችኋቸው ነው ምን ያህል ቃሉ ላይ እንደሚነግዱ። በጌታ ስም ከቅድም ጀምሮ ማለት ነው ይላል አልቀበለውም ይላል። ቃል በቃል ነው አልቀበልም የሚለው እና እሱ አልዳንክም ሊለኝ ይፈልጋል። አንደኛ ጴጥሮስ ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል ነው የሚለው። ያድናችኋል እያለ ነው። ትቀበለዋለህ? አልቀበለውም። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር በቃ ዘጋ፣ ወደ እግዚአብሔር መንግስት ሊገባ አይችልም አለ። ስለዚህ ምንናምን ከውሃና ከመንፈስ መወለድ። ለምን? ወደ እግዚአብሔር መንግስት ለመግባት። ይህን ያላደረገስ አይገባም፣ በቀር ብሎ ዘግቷል። ትቀበለዋለህ? አልቀበለውም። ማርቆስ 16 ሶስተኛ ጥቅስ ማለት ነው ማይቀበለው። ማርቆስ 16 ላይ ሰው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ያመነ የተጠመቀም ይድናል ይላል። ለመዳን ምንና ምን አለ? እምነትና ጥምቀት ራሱ ነው ያለን። በነገራችን ላይ ቃል በቃል ምንና ምን አለ ስንለው ማመንና መጠመቅ አለ። ለመዳን ብለህ ትቀበለዋለህ? አይ አልቀበለውም። አሁን ይሄን ድናል አይ አልዳንክም ምናምን ሊል የሚሞክረው ማለት ነው በጌታ ስም። ከዛ አንዳንዶች ደግሞ አላችሁ ይሄን እንኳን እያያችሁ የአእምሯችሁን ዝግት አድርጋችሁ በቡድንተኝነት ስሜት ታጥራችሁ እግዚአብሔርን ቃል መቀበል የከበዳችሁ አንዳንዶች አላችሁ። እግዚአብሔር ይድረስላችሁ። በቡድን አትጠየቅም። ጌታ ኢየሱስ ክርስቶስ ይሄ ቡድን ጠንካራ ነበረ በቃ ይግባ እንደ ጥንካሬው ይግባ ወደ እግዚአብሔር መንግስት አይልህም። በግል በእምነት በወሰድካቸው ነገሮች ትጠየቅበታለህ። እና እኔ ጥንቃቄ ብታደርጉ ከቡድን ምናምን ብትወጡ ጥሩ ነው። እሺ ውሃ የሚለው ምን ብላን የፈታችው? ጎንደሬው መጽሐፍ ቅዱስ አንብ፣ ከዚያ የአባቶች ትምህርት አንብ። የአባቶች ትምህርት የዮሐንስ ወንጌል ምዕራፍ 3ን
ውሃ የሚለውን ውሃ ብሎን ይፈቱት። ጥምቀት በቃ ሌላ ነገር አልፈቱ፣ ውሃ ብሎን ይፈቱት። እኛ አባቶቻችን ልጆች ነን እና ለሺ ምናምን ዓመት የታመነውን ትቼ ዛሬ ድንገት መጥቶ ከስሙ በፊት ፕሮፌት ብሎ ለጥፎ መጽሐፍ ቅዱስ ይሄ ሲባል አልቀበል የሚለውን ጀግና ልቀበለው አልችልም ማለት ነው። አንተ በሱ ትመራለህ፣ እኔ ደግሞ ከሺ ምናምን ዓመት በፊት የነበሩ አባቶች ያሉትን እመራበታለሁ። ልዩነታችን እንዲህ ነው። አንተ የሆኑ ቡድኖች ሰብሰብ ብለው አካችሁ እንዲህ እንበለው አይሻልም የተባባሉትን ትቀበላለህ። እኔ ግን ሐዋርያት እግር ስር ቁጭ ብለው የተማሩ አባቶች የፈቱትን እቀበላለሁ። ልዩነታችን ይሄ ነው። ጥምቀት ለድህነት ይሄ ሃይማኖት ነው፣ መሰረታዊ ትምህርት ነው። ይህን ትምህርት ሸቅጠንበት ልናልፍ አንችልም፣ ምክንያቱም ነገረ ድህነት ነው። ጳውሎስ ራሱ በዚህ መንገድ ነው የዳነው። አይገርማችሁም? ከዛን ራሱ የዳነበትን ሲያብራራ ደግሞ በደንብ አንተም ብሎ ነው የጻፈልን። የሮሜ ምዕራፍ 6 መመልከት ነው። በአዲስ ህይወት ለመመላለስ ከሞትና ከትንሣኤው ጋር አንድ መሆን አለብን ነው ያለው። በአዲስ ህይወት ለመመላለስ ነው ጥምቀት የሚያስፈልገን። የሞተስ ማለትም ከክርስቶስ ጋር በሞትና በትንሣኤ መሰለ ማለት ነው። ከኃጢአቱ ይነጻል ይድናል፣ የሞተስ ከኃጢአቱ ጸድቋል ብሎ ተናግሯል። ሮሜ ምዕራፍ 6 ቁጥር 6 አካባቢ ላይ ማለት ነው። ውሃ የሚለውን ወልድ ብላ አልፈታችሁም እባክህ አንተ። ውሃ የሚለውን ወልድ ብላ ፈታችሁ እና እሺ አንድምታውን ትቀበለዋለህ? አትቀበለውም። አንድምታውን እዛው ጋር ለድህነት ብሎ ነው የሚናገረው፣ እዛው ጋር ማለት ነው። እሱን አትቀበልም። ወልድ ብላ ፈታዋለች የሚለውን ግን ልትቀበል ትፈልጋለህ። እና እኔ ይሄ እውር ድንብር የሆነ አካሄድ ነው የሚሆንብኝ። ለማንኛውም ግን እዛ ክፍል ላይ በምሳሌነት ያስቀምጣል። አረ እባክህ ደግሞ ከአንተ ጋር መጽሐፍ ከፍተን አስበው እና አይሆንም። ብቻ ሀሳቡን ነግሬያለሁ። አለመቀበል መብት ነው፣ ጉዳይ አይደለም። ሀሳቡን ግን ነግሬያለሁ። ሌላ ማብራሪያ ያለው የሚል የሚያብራራልህ ማለት እኔ አሁን ካልኩ ውጪ የሚያብራራልህ የኛ ቤተክርስቲያን መምህር ካለ እኔም መስማት ፈልጋለሁ። ከሌለ ግን የፕሮቴስታንት ሰባኪ የነገረህን ከሆነ የምታምነው ተያይዛችሁ ማመን ነው። ግን ክፍሉ የሚለው ምንድን ነው? እማዬ ብሎ ወልድን ይላል። ቀጥሎስ ስለ አብ የተናገረው መጽሐፍ ቅዱሳዊ ነው ብለህ ነው የምታምነው? ማለት በራሳችሁ እምነት ማለት ነው። ስለ መንፈስ ቅዱስ የተነገረው እንደዛ እያላችሁ ታምናላችሁ? ምክንያቱም ውሃ የሚለው ራሱ መንፈስ ነው ብሎ የሚተረጉሙ እኮ ፕሮቴስታንቶች አሉ እዛው ማለት ነው። የእግዚአብሔር ቃል ነው ውሃ የተባለው ብሎ የሚፈቱ ፕሮቴስታንቶች አሉ፣ ቅድምም የገባውን ጭምር ማለት ነው። እሱን እዛ አስቀምጠ በጣም ነው እንትን የሚለው ጌታ። ለማንኛውም ግን መጽሐፉ አንድምታው ጥምቀት ያክፍል ለዳግም ውልደት ለድህነት ነው የሚለው። ከዛን በምሳሌነት ደግሞ ያስቀምጣል። አንድም ነው የሚለው እና የአንድምታ ትርጉምም ይግባ እና እግዚአብሔርን ሳላስበው ነው የገባሁት። አንዱ አልዳንክ ምናምን ሲል ሰምቼ እና ተፋጠን ቀረናት። ቤቱን እንደሆነ እንፈልግልሃለን። መቼስ በዚህ ሌሊት እየበጠበጥካቸው ነገር አስቀጥል። ኧረ እንትን ልብሴ የራሱ በፌስታል በር ላይ ቁጭ ብሎልኛል ለጠዋት እንዲመች ብለውኝ። ቃልና ወልድ እኮ ተመሳሳይ ነዋል። የሚገርም እውቀት ነው እንደማናውቀው። ይሄ መገለጥ ነው። ፕሮፌት የሚል ጨምርበት ፊት ለፊት ላይ ስም ፊት ድንቅ ነገር ነው። የማንተ ነው ሻርፕ ሹተር ምናምን እንደዚህ የሚባል ስም እንዳለ ታውቃለህ? ዮ እንዴት ሻርፕ ሹተር ከሌ ምናምን። ኧረ እባክሽ ጌታ ሊምሬ ነው ማለት ይቀላል። እግዚአብሔር አለ ልክ እንደ ፕሮፌት ምናምን ሻርፕ ሹተር ከሌ። ከዛን ግን ጦርነቱ የቃል ነው ወይስ የቲማቲም ነው ነው እንትኑ በስጋ ይናገርና እንትን በልምጭ ነው ምጀልጥ ምናምን ብሎ ያው ልምጩ የእግዚአብሔር ቃል ነው ይላል። እና የተረፈኝነቱ ትዝ እያለው እኮ ነው ትዝ እያለው በግ ሲገርፍ ስለኖረ አሁንም ግረፍ ይለዋል።
ከባድ ነው እና በቃ ደህና ደሩ። በቃ መልካም አዳር። ጎንደሬው እባክህ እንዳትጽፍልኝ እሺ፣ ሜንሽንም አታርገኝ። እግዚአብሔርን እኔ ደስ የሚል ሰው ነው፣ የተረጋጋ ሰው ነው በዚሁ አጋጣሚ ማለት ነው። ግን የእንትን ችግር አለበት ይሄ እና እባክህ ቆም ብለህ አንብብ፣ ስማ፣ አዳምጥ ምናምን። አንድምታውን አትቀበለውም አትቀበሉትም አንተም ዘመዶችህም። ግን አንድምታ ጠቅሰህ ጥምቀትን ለመቃወም ትሞክራለህ። በነገራችን ላይ አንድምታ ማለት ራሱ መጽሐፉ ላይ የተጻፈ መጽሐፍ ቅዱስ ላይ የተጻፈ ሳይሆን የመጽሐፉ ማብራሪያ ማለት ነው። አሁን ከራስ ትምህርት ገላጋጭ ሶላ ስክሪፕቹራ ትላለህ አይደል? አንድምታን ይጨምራል ሶላ ስክሪፕቹራ፣ የኛን አንድምታ ይጨምራል። እዛው ባለበት በፕሮቴስታንቱ ቤት አይጨምርም እኮ፣ አንድምታውን አትቀበልም እኮ። ግን ጥምቀትን ለመቃወም አንድምታ ትጠቅሳለህ። እሺ ዮሐንስ ወንጌል በደንብ ስሙ ጌታን። ዮሐንስ ወንጌል ምዕራፍ 3 ላይ ያለው ትምህርት እኛ ምናምነው ራሱኑ መካነ ኢየሱሶች ያምኑታል፣ በእኛ አንድምታ ግን አይደለም። እሺ እነሱን ለመቃወም የኛን አንድምታ ነው የምትጠቅስላቸው? እግዚአብሔር እኔ አንዳንድ ጊዜ ማሰባችሁ ምናምን በጣም ነው እንትን የሚሆንብኝና እኛን ለመቃወም የኛን አንድምታ ጠቀስከ። እሺ መካነ ኢየሱስን ወይም ሉትራኑን ለመቃወምስ የማን አንድምታ ሊጠቅስላቸው ነው? እነሱም እንደኛ ነው የሚያምኑት። ካልተጠመቅ አትድንም ነው እንደውም ከአጋንንት ጋር ነው የሚያመሳስል። የህፃናትን ጥምቀት ስትቃወም የጌታ ስጋና ደም ስትቃወም ማለት ነው፣ ጠበቃ አድርጎት ማለት ነው ሉተር። እና እውነት ለመናገር የቡድንተኝነት ስም ይሄ በሁሉም ሳይር ነው የምነግራችሁ። ከትምህርት ምናምን ባለፈ በቃ ይሄ ቡድን አምላኪ ከሆንን ስብስብ አምላኪ ስም አምላኪ ከሆንን ከባድ ነው፣ ለኦርቶዶክሳውያንም ጭምር ማለት ነው። ኦርቶዶክሳዊ ትምህርቱን እንጂ ትምህርቱን ትተን እቺ ስብስቧ ተስማምታኛለች አይነት ነገር አያዋጣም። ስብስቡ ራሱ ትምህርትን ማለት ትምህርትን ማዕከል ያደረገ ነው። ቤተክርስቲያን አይደል የምንባለው? እያንዳንዳችን ብልቶች በክርስቶስ አንድ ይሆንን ማለት ነው። በክርስቶስ አንድ ሆንን ማለት በክርስቶስ ትምህርትም ነው። ምክንያቱም በክርስቶስ ትምህርት የሌለ አምላክ የለውም። ስለዚህ ትምህርቱን ትተህ ከዛን ምን ማድረግ እንደው ስብስቡ እንደው እዛ ያለው እንትኑ ተመችቶኛል ጭፈራው ምናምን እያልክ የምትሄድ ከሆነ ጥሩ አይደለም። አንድ ሰሞኑን ከጠፋው በኋላ ድንገት ስመጣ አንድ ፕሮቴስታንት እንትን ቪዲዮ ይሰራል እና አንድ ሁለት ቪዲዮ ሰርቶ አየሁት። መዝሙር ነው የሚያነጻጽረውና ፕሮቴስታንት ነው። ከዛን የጴንጤዎቹ አንዳንድ ያው ሲደንሱ ምናምን ወደዚህ ወደ ደቡብ ዳንሳቸው ምናምን አለ አይደል የመቀመጫ ዳንስ አይነት ነገር እሱን ያሳይና ማለት ነው። ከዛ የኦርቶዶክሱን ያሳይና በኦርቶዶክሱ ይገረማል። ጥሩ ነው ያለው ስርዓቱን መውደዱ ጥሩ ነው። ትምህርት ትቶ ግን እዛች ላይ ስፍት ብሎ ከተቀመጠ በመዝሙሩ ስርዓት አይድንም። እንደዛ አይነት በማጨብጨብ ጎበዝ ጀግና ብዬ ገደል ልከተው አልፈልግም። አልዳነም። የምር ከወደደና ትምህርቱን ከገባውና ትምህርት ላይ እንትን ማለት የሚችል ሰው ከሆነ ትምህርቱን ይየው ያጢነው ያንብብ ይመርምር። ከዛ ወደ ቤተክርስቲያን ይምጣ፣ ወደ ክርስቶስ አካል ይጨመር። በዛ ነው የሚድነው። ወደ ፕሮቴስታንቱም እንደዛው ማለት ነው፣ ወደ ሁላችንም። እና ትምህርት እንትን የማትሉ ነው ዝም ብላችሁ የሆነ ሰዓት ላይ ብቅ እያላችሁ የሆነ ነገር የምትወረውሩ ሰዎች ጨለማ ውስጥ ሆነ ከዛን ግን ወደ ሌላ መወርወር ከጨለማ አያወጣህም። አንተን ከጨለማ የሚያወጣ የተቀበልከው እውነት ነው። የተቀበልከው እውነት ደግሞ እውነት የሚመስል ፌክ የሆነ ነገር ከሆነ ገደል ነው የምትገባው። ምክንያቱም እውነት የሚመስሉ የሐሰት ስብስቦች ስላሉ ማለት ነው። በስሜ ይመጣሉ ብሏል ጌታ። በስሙ የሚመጡ አሉ። እኛ ያላየነው ሌላ ኢየሱስ የሚሰብኩ ሐሰተኛ ሰባኪያን አሉ። መጽሐፍ ቅዱስ ነው የሚናገረው። ስለዚህ ስብከትን ሁሉ ዝም ብለህ ታምናለህ ማለት አይደለም። መንፈስን ሁሉ ዝም ብለህ ታምናለህ ማለት አይደለም። መርምር፣ አይምሮ አለህ ማለት ነው። እና እንደ የኔታ መጋቢ አዲስ ምንድነው የምን እንትን ነው የሚሉት የጥቅምት አህያ ነው ምናምን ይላሉ። እና የጥቅምት አህያ ሁሉም ነው የሚጭነው። ገጠር አካባቢ ያላችሁ አዝመራ ወቅት ሲደርስ የሰፈር ሰው ሁሉ እየተነሳ ይጭነዋል እና ማታ ነው የሚገባው አህያው ራሱ። ቀን ሙሉ ማንም ሲጭነው ውሎ ማለት ነው። እንደዛ አትሁኑ ይላሉ። እና እንደዛ መሆን አይጠበቅብንም። ሁሉም የሚጭነን አንሁን። የተጫነው ራሱ ምንድነው? እስከዛሬ ተጭነን የነበረው ምንድነው? እንመርምር፣
ከዚህ በኋላ ሰው ሊጭነን ሲሞክር ምንድነው ያስከው ብለን ራሱን እንፈትሸው ምናምን እሱ ነገር ጠቃሚ ነው እና እግዚአብሔር ይስጥልን። እኩለ ሌሊት አለፈ እና መልካም አዳር። ያው ቅዳሜ ስለሆነ ነው ይሄን ያህል የሚያመሸነው ብዬ አስባለሁ። ኑሐሚን እንኳን ችግር የለባትም። አይኗን ቢፈዝ መነጽር ምናምን እንትን ትላለች። አይ ያው ነገ ቅዳሜ ስለሆነ ነው እኔም ያመሸሁት። እኔም እኮ ላይ ብዙ አልገባም አቁሜያለሁ። ያለሽ የሌሊት ልምዱ አለሽ? እኔ ሌሊታ ብዙም ችግር የለብኝም። እኔ ነገ ራሴን ያመኛል፣ ግዴታ መተኛት አለብኝ እና ብቻ ደስ የሚል ጊዜ ነው ስለነበር ጊዜ እናመሰግናለን። እኛም በጣም እናመሰግናለን። እግዚአብሔር ያክብርልን፣ ቃል ያሰማልን፣ የአገልግሎት ዘመንን ይባርክልን። ዘመኑ ትልል ነበር አንተ አይ ጥሩ ልምዶች ቀስመሻል። እሺ ዘመኖትን ከዛስ በእውነት ዘመኑ ትልል ነበር። ለካ ያው ነው ዘመኑትን ይባርክልን።